ሶ ዛሬ የምናየው የስድስተኛ ክፍል ማጠቃለያ ፈተና ነው። 30 ጥያቄዎች አሉ እያንዳንዳቸው የምናያቸው ይሆናል ማለት ነው። ሶ ቀጥሎ የመጀመሪያውን ጥያቄ ለማየት ያህል ቀጥሎ ከቀረቡት ሙሉ ቁጥሮች ውስጥ ኢተጋማሽ የሆነው የቱ ነው ነው የሚለው። ሶ አራት ቁጥሮች ሰጥተውናል 68 93 108 እና 222 ከሚከተሉት ውስጥ ኢተጋማሽ የሆነው። ሶ ኢተጋማሽ የምንላቸው ቁጥሮች ምንድናቸው? ቁጥሮች ናቸው። ስናካፍላቸው ለሁለት በምናካፍልበት ጊዜ አለቀሪ መካፈል አይችሉም ወይም ደግሞ ውጤታቸው ፐርፌክትሊ ነምበር ብቻ ሊመጣ አይችልም ማለት ነው። ሶ እዚህ ጋር ከቀረቡልን ውስጥ 68 አለ 93 አለ 108 አለ 222 አለ። ሶ ከነዚህ ውስጥ ስናካፍላቸው አለምንም ቀሪ መካፈል የሚችሉት 68 እዚህ ጋር አለኝ። ሶ 68 እንጽፋለሁ 93 አለኝ እንዲሁም 108 አለኝ እንዲሁም ደግሞ 222 አለኝ። ሶ እነዚህን ቁጥሮች በማካፈልበት ጊዜ ይሄንንም ሳካፍለው ለሁለት ፐርፌክትሊ ይካፈልልኛል which is 34 ስለሚመጣልኝ 108ንም ለሁለት ባካፍለው ይካፈልልኛል 54 ይመጣል። 222ንም ደግሞ ለሁለት ባካፍለው ይካፈልልኛል 111 ይመጣል። ሆኖም ግን ለጋ ያለውን ምርጫ 93 ግን ለሁለት ለማካፈል ሞክር ነጥብ ቤት ወይም ደግሞ ቀሪ ይመጣልኛል። ስለዚህ በዚህ ምክንያት ኢተጋማሽ ከሆኑት ውስጥ የማይሆነው የትኛው ነው ማለት ነው? ኢተጋማሽ የሆነው 93 ይሆናል ማለት ነው which is እዚች ጋር ያለችው ምርጫ ለላ ያለችው እንላለን። ኦኬ ሶ ሁለተኛውን ነው። ሁለተኛው የሚለው ምንድነው? ከሚከተሉት ሙሉ ቁጥሮች ውስጥ ለሁለት እና ለሶስት ተካፋይ የሆነው የቱ ነው ነው የሚለው። ሶ አንድ ነገር ማስተዋል አለብን እዚህ ጋር አንድ ቁጥር ለሁለት እና ለሶስት ተካፋይ መሆን የሚችለው ምንድነው የሚባለው ነው። ሶ አንድ ቁጥር ለሁለት የሚካፈለው የመጨረሻው ላስት ዲጂቱ ለሁለት አለቀሪ ለሁለት መካፈል የሚችል ከሆነ ብቻ ነው። አንድ ቁጥር ደግሞ ለሶስት መካፈል የሚችለው ድምሮቹን ያለውን ቁጥር ዲጂቶቹን ሙሉን እንደምርና እነዛ ቁጥሮች ለሶስት መካፈል የሚችሉ ከሆነ ያ ቁጥር ለሶስት መካፈል ይቻላል እናለን ማለት ነው። ሶ እዚህ ጋር አራት ቁጥሮች ቀርበውልናል። እያንዳንዶቹን ቴስት ማድረግ እንችላለን ግን I'm going to focus on ሐመር ውሃና መጋ ያሉትን ምክንያቱም 123 ለሁለት እንደማይካፈል እናውቃለን ምክንያቱም ኢተጋማሽ ስለሆነ። መና ሐመር ውሃና ላይ ያሉትን ግን ብናይ ግን ለሁለት መካፈል ስለሚችሉ ፎከሳችንን ማድረግ ያለብን እነሱ ላይ ይሆናል ማለት ነው። ሶ ለምሳሌ ከላይ እንጀምር። ለላይ ስንት አለ? 310 አለኝ። 310ን ስናይ ላስት ዲጂቱን ስናየው 0 ነው። 0 ለማንኛውም ቁጥር መካፈል ይችላል። ስለዚህ ይሄ ነገር ለሁለት ተካፋይ ነው ማለት ነው። ትክክል። ለሶስት እንደሚካፈል ቼክ እናድርግ። ለሶስት ተካፋይ ሲሆን አንድ ቁጥር ዲጂቶቹን ስንደምራቸው ለሶስት ይካፈላሉ ተባብለናል። ስለዚህ 3 ሲደመር 1 ስንት ነው? 4 ነው። ነገር ግን ለሶስት ግን መካፈል አይችልም። ስለዚህ አይሆንም ማለት ነው። ሌትስ ጎ ቱ ሐመር ውሃ። ሐመር ውሃ ጋር ያለውን ቼክ እናድርግ። ሐመር ውሃ ጋር የተሰጠኝ ቁጥር 186 ነው። አሁንም ለሁለት ለመካፈል ለማረጋገጥ 6 ሲካፈል ለሁለት ነው ማድረገው which is ትክክል ነው። 3 ይመጣልኛል። ስለዚህ ለሁለት ይካፈላል ማለት ነው። ትክክል ብዬ እዚህ ጋር አልፋለሁ። then 186ን ደግሞ ደምረን ለሶስት ስናካፍለው 6 ሲደመር 1 7 ይመጣል። 7 ሲደመር 8 15 ይመጣል። 15 ሲካፈል ለ3 ማለት ነው which is equals to 5 ትክክል። ስለዚህ በሁለቱም ቁጥሮች ተካፋይ መሆን የሚችለው ማን ነው እዚህ ጋር ካሉት ምርጫዎች ውስጥ ሐመር ውሃ ጋር ያለችው ምርጫ 186 ይሆናል ማለት ነው። ኦኬ let's go to the next question. So let's go to the next question. ቀጣይኛው ኮቴሽን ሶስተኛ ጥያቄ ላይ ያለው ነው የምናየው። ሶስተኛው ጥያቄ ጋር ምንድነው የሚለን? የ48 የ72 የ103 ትንሹ የጋራ ብዜት ምንድነው ነው? ሶ ትንሹ የጋራ ብዜትና ትልቁ የጋራ አካፋይ አይ ቲንክ የስድስተኛ ክፍል ኮንሰፕት ላይ ብዙ ጊዜ የተማርነው ኮንሰፕቶች ናቸው። ትንሹ የጋራ ብዜት የምንለው ምንድነው? ሶስት ቁጥሮች ከአንድና ከሁለት በላይ የሆኑ ቁጥሮች ሲኖሩ እነሱ ቁጥሮች ተባዝተው የሚመጣው ትንሹ ቫልዩ ማለት ነው። ትልቁ የጋራ አካፋይ የምንለው ደግሞ ሁለቱንም የተሰጡንን ቁጥሮች ትልቅዬ የሆነ ነምበር ሆኖ ሁለቱንም ማካፈል የሚችል ነው። ስለዚህ እዚህ ከሰጡ ምርጫዎች ውስጥ ምንድነው የተሰጠን? 48 የ72 እና የ108 ነው የተሰጠን። የነዚህን ትንሹ የጋራ ብዜት ነው የተባለው። ሶ ትንሹ የጋራ ብዜትን ለመስራት እያንዳንዱን ቁጥሮች በሙሉ በትሪ ዲያግራም ወይም ማካፈል አለብን ማለት ነው። ስለዚህ 48ን በዚህ መልኩ አካፍላለሁ ማለት ነው። 24 ሲካፈል ለ2 12 ይመጣልኛል። 12 ሲካፈል ለ2 6 ይመጣል። 6 ሲካፈል ለ2 3 ይመጣል። 3 ሲካፈል ለ3 1 ይመጣል። ሶ እዚህ ጋር ያሉትን ነምበሮችን በሙሉ ያለው ማለት ነው እዚህ ጋር ያስቀምጥኳቸው። the same way I'm going to divide 72ንም ለ2 አካፍላለሁ። 36 18 9 ሲካፈል ለ3 3 ሲካፈል ለ3 1 ሶ 108ንም በዚህ መልኩ አስቀምጣለሁ። መጨረሻ ላይ ሁለቱም ጋር ኮመን የሆኑ ነምበሮችን ስለምንወስድ ማለት ነው 54 ይመጣልኛል። ሲካፈል ለ2 27 ይመጣልኛል። ሲካፈል ለ3 9 ይመጣልኛል። ሲካፈል ለ3 3 ይመጣልኛል። ሲካፈል ለ3 1 ይመጣልኛል። ሶ አሁን ምንድነው የምናደርገው? ትልቁ የጋራ ብዜታቸውን ስንወስድ ትንሹ የጋራ ብዜታቸውን ስንወስድ እዚህ ጋር ከቀረቡልን ውስጥ ሐመር ውሃ ላይ 216 ተሰጥቷል። ለላይ 48 ተሰጥቷል። ሐመር ውሃ ላይ 432 ተሰጥቷል። መላይ 144 ተሰጥቷል። ስለዚህ ምንድነው የምናደርገው? ትንሹ የጋራ ብዜትን ስንወስድ ሁሉም ጋር ኮመን የሆኑትን ነምበሮች እንወስዳለን። ማለትም እዚህ ጋር ሁለቱ እቺዎች ይታዩኛል። ሶ 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ማለት ነው። ይሄ ማለት
2 ሲባዛ በ3 2 to the power of 4 ሲባዛ በ3 ማለት ነው። ይሄኛውን ፓርት ሳሳየው 72ን ለማሳየት ከፈለኩኝ 2 to the power of 2 times 3 cube ነው። then the same way ያንን ማሳየት ከፈለኩኝ 2 to the power of 2 times 3 cube ነው። ናው እዚህ ጋር ካሉት ውስጥ ኮመን የሆነውን እንወስዳለን መጀመሪያ ሶስቱም ላይ የሚገኙ ማለት ነው። ሶስቱም ጋር የሚገኙ ከሆነ ግን ምንድነው የምንወስደው? ትልቅዬ ፓወር ያለው ነው የምንወስደው። 3 ለምሳሌ ሶስቱም እዚህ ጋር ያሉት ቁጥሮች ጋር ይገኛል። ስለዚህ ማን እንወስዳለሁ ማለት ነው? ትልቅዬ ፓወር ያለው 3 ኪዩብ እንወስዳለሁ ማለት ነው። ከዛን ሌላ ምንድነው የምንወስደው ነገር ትንሽ የጋራ ብዜ 3 ከዛን ደግሞ ሶስቱም ጋር ሊገኙ ማይችሉ ሶስቱም ጋር ፈልጌ ላገኛቸው ማንችላቸው ለምሳሌ አሁን to the power of 4 አለ to the power of 2 አለ to the power of 2 አለ። እዚህ ጋር ካሉት ውስጥ ትልቅዬ ብዜት ወይም ደግሞ ርብ ያለውን በአማርኛ ስንለው ትልቅዬ ያለው ማን ነው? to the power of 4 ነው። ስለዚህ የነዚህ ቁጥሮች ትልቁ የጋራ ብዜት ትንሹን የጋራ ብዜት ከፈለኩኝ ምንድነው ማድረገው? 3 cube is which is 27 ይመጣልኛል to the power of 4 ማለት ምን ማለት ነው? 16 ማለት ነው። ስለዚህ የዚህ ውጤት ነው የሚሆንልኝ ማለት 27 ሲባዛ በ16 27 ሲባዛ በ16 ደግሞ ካሉኝ ምርጫዎች ውስጥ ማን ነው የሚሆነው ማለት ነው? ሐመር ውሃ ላይ 432 የምትለው ምርጫ ትሆናለች ማለት ነው። ኦኬ let's go to the next question አሁን እንጨምር። ሶ የአንድ ሙሉ ቁጥር 3 እጥፍ 144 ቢሆን ሙሉ ቁጥሩ ስንት ነው ነው የሚለው። ሶ አንድ ሙሉ ቁጥሩን let's say ሸ እንበለው 3 ሸ እኩል ይሆናል 144 ነው የተባለው። ሶ የዚህ ሙሉ ቁጥር 3 እጥፍ 144 ከሆነ ራሱ ሙሉ ቁጥሩ ምን ይሆናል ማለት ነው? ሶ ይሄ አልጀብሪክ ኤክስፕሬሽን ወይም ደግሞ በኖርማል የምናውቀው አማርኛ ላይ ወይም የእኩልነት ምልክት የምንለው ነው ማለት ነው። ሶ ቤዚካሊ ማድረግ የሚጠበቅብኝ ምንድነው? ሸን ለማግኘት ከፈለኩኝ ሁለቱንም ቁጥሮች በ3 ማካፈል ነው የሚጠበቅብኝ ማለት ነው። ስለዚህ 144 ሲካፈል ለ3 ማድረግ ነው የሚጠበቅብኝ ይሄን ጥያቄ ለማግኘት which is ኖርማል ማካፈል ነው ማድረግ የሚጠበቅብኝ 4 ይመጣልኛል 12 24 ሲካፈል ለ3 8 ስለዚህ ሸ ቫልዩ ስንት መሆን አለበት ማለት ነው? ሸ 48 መሆን አለበት ማለት ነው። ይሄ ኤክስፕሬሽን ትክክል እንዳይመጣ ስለዚህ ከዚህ ውስጥ ካሉት ምርጫዎች ላይ ማን ነው የሚሆነው ማለት ነው? ለጋ ያለችው ጥያቄ ትሆናለች ማለት ነው መልሱ። አምስተኛው ጋር እንሂድ። ሶ አምስተኛው ነገር ምንድነው የሚለን ከሚከተሉት ውስጥ ትክክል የሆነው የቱ ነው የሚለው። ሶ ድብልቅ ቁጥሮች ሰጥቶናል ወይም ሚክስድ ነምበር የምንላቸው እና ደግሞ ኮረስፖንዲንግሊ ደግሞ ከእኩል የሆነ ምልክት ወዲህ ደግሞ ነጥብ ቤቶች አስቀምጠውልናል። ትክክል የሆነው የትኛው ብሎ ነው ያስቀምጠልን። ሶ ቀለል ከሚለው እንደዚህ አይነት ፈተናዎችን ስንሰራ ቀለል ከሚለው እንጀምራለን። መላይ ካለው ማለት ነው። ሶ መላይ ምንድነው ያስቀምጠልን? 12 ሲካፈል ለ5 ነው ያደርገልን። ናው ማካፈል ኖርማል የማካፈል ህጎችን ተጠቅመን ይሄንን ማግኘት እንችላለን ለመረዳት ጥያቄው ካልሆነ ስለዚህ እንሰርዘዋለን ማለት ነው ከመርጫው ላይ። ሶ 12 ሲካፈል ለ5 ኖርማል ዲቪዥን ተጠቅመን ማግኘት የምንችለው ነው። 10 ይመጣል 2 ሲካፈል ለ5 አይችልም ስለዚህ ነጥብ እናደርጋለን። 20 ሲካፈል ለ5 ስንት ነው? 4 which is 4 ሲባዛ በ5 20 ይመጣል ስለዚህ 12 ሲካፈል ለ5 2.4 ይመጣልናል ማለት ነው ትክክል የሆነው። ሶ አንደኛ ነገር አሁን እዚህ ጋር የተጠቀምኩት ነገር ምንድነው? ከማውቀው ነገር ነው የጀመርኩት። ሶ ከማመጫው ነገር ከጀመርኩኝ ሐመርሃን ሃን ለን ቼክ ማድረግ አይጠበቅብኝ ማለት ቤዚካሊ ቀጥታ መልሱን እዚች ጋር ባለችው ላይ ማግኘት እችላለሁ ማለት ነው። ሶ ትክክለኛው መልስ ምንድነው የሚሆነው? አምስተኛው ጥያቄ መ ይሆናል ማለት ነው። ሶ going to the next question let's see ስድስተኛውን ጥያቄ እንይ። ሶ ስድስተኛው ጥያቄ ምንድነው የሚለው ከሚከተሉት ውስጥ አስርዮሽ ቁጥር 0.325 ወደ ክፍልፋይ ሲቀየር የትኛው ነው የሚለው። ሶ አስርዮሽና መቶኞሽና የሚባሉ ቁጥሮችን ስናይ ምንድነው አስርዮሽ ማለት ከነጥብ በኋላ የሚመጣ ቁጥር በሙሉ አስርዮሽ እንለዋለን። ሶ 0.325 ይሄን ነገር ወደ አስርዮሽ ወይም ደግሞ ወደ ክፍልፋይ ሲቀየሩ እንዴት ነው የሚሆነው ነው የሚለው። ሶ እንደዚህ አይነት ጥያቄዎችን ስንሰራ ከነጥብ በኋላ ያሉትን ቁጥሮች መቁጠር አለብን። ሶ ከነጥብ በኋላ ምን ያህል ቁጥሮች አሉ? 1 2 3 ሶ 3 ቁጥሮች አሉኝ ማለት ነው። ሶ ይሄ ቁጥር ለ3 0 ላለው ቁጥር ተካፍሏል ማለት ነው። ለምሳሌ አሁን እናንተ 2 ሲካፈል ለ10 ስላችሁ 0.2 ትሉኛላችሁ። ከነጥብ በኋላ ስንት ነው ያለው? አንድ ቁጥር ነው ያለው። አንድ ቁጥር ካለ በኋላ 0 ጋር መጣና ስንት ነው እዚህ ጋር የጨመርኩት 10 ላይ 1 0 ነው ያለው። ሶ ከነጥብ በኋላ ያለው ቁጥር ከአንድ በኋላ ያለውን 0 ይነገረኛል ማለት ነው። ስለዚህ 3.0.325 ካልኩኝ ከነጥብ በኋላ 3 ዲጂት አለኝ ብያለሁ። ስለዚህ ይሄ ቁጥር ለስንት መካፈል አለበት ማለት ነው? ለ1000 መካፈል አለበት ማለት ነው። 3 0 ያለው 1000 ስለሆነ ነው። እዚህ ጋር ከመጣው ውስጥ አሁንም የቅድሙን ቴክኒክ ነው የምጠቀመው። ቅድም ያረኩን ነገር ምንድነው? ትክክል የሆነውን ነበር የመረጥኩት ትክክል ካልሆኑት ውስጥ አውጥቼ ማለት ነው። ሶ እዚህ ጋር ካሉት ውስጥ አያለው 325 ከላይ ይሆንልኛል። ሶ ይሄን ነገር እዚህ ጋር ስናይ እዚህ ጋር 115 መቶኛ አይሆንም ኦብቪየስሊ 100 ስለሆነ ከታች ያለው ክፍልፋይ ሐመር ውሃና መን እናወጣቸዋለን። the same way ሃንም እናወጣዋለን ማለት ነው። ሶ ሐመር ውሃና መ ሲወጡ ማን ይቀራል ማለት ነው? እዚች ጋር ለጋ ያለችው ትቀርልኛለች which is 325 over 1000 ምናልባት አንዳንድ ጊዜ ጥያቄዎች ላይ ምን ተብላችሁ ልጠይቁ ትችላላችሁ? በሲምፕሊፋይድ ፎርም ወይም ደግሞ ተቃለው ሲቀመጥ ተብላችሁ ልጠይቁ ትችላላችሁ። ያኔ ሁለቱንም በሚከፈለው ቁጥር ያካፈላችሁ ይሄንን በ5 ይሄን በ5 ላስቀምጡ ትችላላችሁ። ነገር ግን እዚህ ጋር የጠየቁን ጥያቄ እሱ ስላልሆነ ይሄንን እንተዋለን ማለት ነው የስድስተኛው ጥያቄ ላይ። now let's go to number 7 ሰባተኛው ጥያቄ ምንድነው የሚለን? ድብልቅ ቁጥር በመቶኛ ሲገለጽ
የትኛው ነው የሚለው ከሚከተሉት ውስጥ የትኛው ነው? ሶስት ቁጥሮች አሉ እዚህ ጋር ማወቅ ያለብን ነገር ድብልቅ ቁጥር፣ ህገኛ ክፍልፋይና ህገወጥ ክፍልፋይ። ድብልቅ ቁጥር ምንለው ምንድነው? ህገወጥ የሆኑ ወይም ደግሞ ኢምፕሮፐር ፍራክሽን የሆኑ ነምበሮችን ለመግለጽ የምንጠቀምበት ነው ማለት ነው። የተሰጠን ቁጥር ስንት ነው? አንድ ሙሉ አንድ አምስተኛ ይባላል እዚህ ጋር። ይሄንን በመቶኛ ግለጽልን የተባለው። ይሄንን እንደዚህ አይነት ጥያቄዎችን በምንሰራበት ጊዜ ምንድነው ማድረግ ያለብን? አንድ ሙሉ አንድ አምስተኛ ማለት አንድ ሙሉ አንድ አምስተኛ ከሚለው ጋር ኢንተርፕሪት ማድረግ እንችላለን። አንድ ሲደመር አንድ አምስተኛ ከሚለው ጋር ማለት ነው። ይሄን ቫልዩ አድርገን ኢንተርፕሪት ማድረግ እንችላለን። ይሄ ነገር በመቶኛ ስንገልጽ እንደዚህ ነው ብለን ማለት ነው። ናው አይ ኦልሬዲ ነው ይሄ ነገር ሲደመር ስንት እንደሚመጣ ማወቅ እችላለሁ። የኖርማል መደመር ኮንሰፕት ማለት ነው። መጀመሪያ ቤዛቸውን እኩል ማድረግ አለብኝ። አምስት አምስተኛ ሲደመር አንድ አምስተኛ ጋር እኩል ነው። ምክንያቱም 5 ሲካፈል ለ5 1 ስለሚሆን ማለት ነው። which is equals to 5 ሲደመር 1 ስንት ነው? 6። ኮመን ቤዛቸው ወይም ደግሞ ታህታቸው ስንት ነው? 5 ነው። ስለዚህ 6 አምስተኛ ይመጣልኛል ይሄ መልስ። ናው አሁን ይሄንን ነገር ምን አድርግ ነው የተባልኩት? በመቶኛ ግለጽ ነው የተባልኩት። በፐርሰንት ወይም ደግሞ እዚህ ጋር እንደተሰጠኝ አይነት ማለት ነው። 6 አምስተኛ ክፍልፋይ ነው። በስንት አባዛዋለሁ ማለት ነው? በ100% አባዛዋለሁ ማለት ነው። መቶን ማቀራረብ እችላለሁ ከ5 ጋር። 100 ሲካፈል ለ5 ስንት ይመጣል? 20% ይመጣል። ይሄኛው ደግሞ ከታች ያለችው ክፍልፋይ ስንት ትመጣለች? 1 ትመጣለች። 6 ሲባዛ በ20 ስንት ይመጣልኛል ማለት ነው? 120% ይመጣልኛል ማለት ነው። ስለዚህ ከዚህ ውስጥ ካሉት ምርጫዎች ውስጥ ትክክለኛ የሆነው ማን ነው ማለት ነው? መጋ ያለችው ምርጫ ትሆናለች ማለት ነው። የሰባተኛው ጥያቄ ድብልቅ ቁጥርን አንድ ሙሉ አንድ አምስተኛ በፐርሰንት ስንገልጸው እዚህ ጋር የምናገኘውን 120% እናገኛለን ማለት ነው። እሺ ወደ ቀጣዩ ጥያቄ እንሂድ። ቀጣዩ ጥያቄ የሚለው ምንድነው? ስምንተኛ ጥያቄ ከሚከተሉት ውስጥ ትክክል ያልሆነው የትኛው ነው የሚለው። ትክክል ያልሆነው ኤክስፕሬሽን ውስጥ ካሉት ውስጥ ትክክል ያልሆነው ምንድነው የሚለው። ይሄኛው ጥያቄ ጀስት ስኪም አድርገን ለመሄድ ያህል ትክክል የሆነውን ኢኳሊቲ ምልክትና ትክክል ያልሆነ ኢኳሊቲ ምልክት ነው የምንመርጠው ማለት ነው። ኤ ላይ ምንድነው የሚለው 2 ሲካፈል ለ5 0.4 ነው የሚለው። 2 ሲካፈል ለ5 እኩል ይሆናል 0.4 ነው የሚለው። አሁንም ይሄ ቀለል ያለ ነገር ስለሆነ ከዚህኛው መጀመር ያለብን 2 ሲካፈል ለ5 0.4 ይመጣል ወይ የሚለውን ነገር ነው ያለን ማለት ነው። ስለማይችል እንበደርና 20 እንስጥ። እዚህ ጋር 20 ሲካፈል ለ5 ስንት ነው? 4። ስለዚህ ምንድነው ማለት ይሄ ኤክስፕሬሽን ትክክል ነው ማለት ነው። ናው ሶስት ጥያቄዎች አሉኝ። ሶስቱም ምን ያላቸው እኩል ያልሆነ ምልክት ያላቸው ማለት ነው። ናው ከዚህኛው ጥያቄ እንጀምር። እዚች ጋር ከምትታየን መላይ ካለችው ጥያቄ እንጀምር። ድብልቅ ቁጥሩን 7.4 ይበልጣል ምልክት 7 ሙሉ 2 አምስተኛ ነው። ቅድም ሳደርግ እንደነበረው ይሄን ነገር በምን መግለጽ እችላለሁ? 7 ሲደመር 2 አምስተኛ ጋር እኩል ነው ይሄ ነገር ድብልቅ ቁጥር ህግ ስለሆነ ማለት ነው። ናው ይሄ ማለት ደግሞ ምን ማለት ነው? 7 ሲደመር 2 አምስተኛ ማለት 7 ሲባዛ በ5 ሲደመር 2 ሲካፈል ለ5 ጋር እኩል ነው። ይሄንን ከዚህ ጋር አባዛለሁ፣ ከዛን ከላይኛው ከታህቱ ጋር ደምራለሁ። ወይም ደግሞ 7ን በላሉ አባዛለሁ፣ ከዛን በኋላ ከታህቱ ጋር ደምራለሁ። ያ ማለት ማን ነው? 7 ሲባዛ በ5 ስንት ነው? 35 ይመጣልኛል። ሲደመር 2 ሲካፈል ለ5 ያ ማለት ማን ነው? ነገር 37 አምስተኛ ይሆንልኛል ማለት ነው። ናው 7.4 ይበልጣል ከ37 አምስተኛ ነው እያለኛለሁ ይሄ ነገር። ስለዚህ ምንድነው ማድረግ የሚጠበቅብኝ? ይሄ ነገር ትክክል ከሆነ 7.4 ይሄ ነገር ሳካፍለው ከ7.4 ያነሰ ቁጥር ሊመጣልኝ ይገባል ማለት ነው። let's check that 77 ሲካፈል ለ5 7 ጊዜ ደርስልኛል። 35 አለኝ። ቀሪ ከ7 ሲቀነስ 5 2 ይመጣልኛል። ስለማይችልልኝ ነጥብ ላርክ 20 ሲካፈል ለ5 ስንት ይመጣልኛል? 4 ጊዜ 4 ሲባዛ በ5 20። ስለዚህ ስንት ነው ማን ነው ይመጣልኝ መልስ? 7.4 ነው ይመጣልኝ። ነገር ግን እዚህ ጋር ምን ብለን ነበር ኤክስፕሬሽናችን ላይ ወይም ደግሞ የእኩል ያልሆነው ምልክት ላይ 7.4 ይበልጣል ነበር ያለው። 7.4 ይበልጣል 37 ሲካፈል ለ5 ስንት ነበር ይመጣልኝ? 7.4። ይሄ ኤክስፕሬሽን ደግሞ ይሄ ደግሞ የእኩል ያልሆነ ምልክት ደግሞ ትክክል አይደለም። ለምን መጨመር ነበረበት? እቺ ትክክል እንድትሆን እዚች ጋር ይበልጣል ወይም እኩል ያልሆነ የምትለው ምልክት መኖር ነበረባት። ይሄኛው ብቻ መሆን አይችልም ማለት ነው። ስለዚህ 7.4 ከ7.4 ጋር እኩል ነው፣ አይበልጥም። ስለዚህ የማይሆነው ትክክል ያልሆነ ኤክስፕሬሽን ምንድነው ማለት ነው? መጋ ያለችው ኤክስፕሬሽን ነው ማለት ነው ማየት ያለብኝ። መጋ ያለችው 7.4 ይበልጣል ከ7 ሙሉ 2 አምስተኛ የሚለው ነው። እንደዚህ አይነት ጥያቄዎችን ስንሰራ ትክክል ያልሆነው ምረጡ ስለሆነ የተባልነው ትክክል ያልሆነው ስንመርጥ ምንድነው ማድረግ ያለብን? ካሉት ውስጥ ኦድ የሆነው ወይም ደግሞ ሊመስል የማይችለውን ነገር ነው መምረጥ ያለብን ማለት ነው። ስለዚህ ስምንተኛው ጥያቄ ምን ይሆናል ማለት ነው? መ ይሆናል ማለት ነው። ኦኬ ሌትስ ጎ ቱ ዘ ኔክስት ኩዌስችን። እሺ ዘጠነኛ ጥያቄ ምንድነው? ታደሰ የስድስተኛ ክፍል ተማሪ ነው። እንደዚህ አይነት ጥያቄዎች ምን እንላቸዋለን? ወርድ ፕሮብሌሞች እንላቸዋለን። ወርድ ፕሮብሌም ማለት ማን ነው? የቃላት ፕሮብሌሞች ምንላቸው የምናውቀው ማቴማቲካል ኤክስፕሬሽን ወይም ደግሞ ማቴማቲካል ኢኩዌሽን ሳይሆን የሚያመጡልን ጥያቄውን በወርድ ያመጡልንና ያንን ወርድ ወደ ማቴማቲካል ፕሮብሌም መቀየር የኛ ስራ ይሆናል ማለት ነው።
ምንድነው የሚለን ታደሰ የስድስተኛ ክፍል ተማሪ ነው። ታደሰ ከቀረበለት ውስጥ 30 የሂሳብ ጥያቄዎች ውስጥ 18ቱን መልሷል ነው ያለው። የመለሰውን በመቶኛ ግለጽ ወይም በፐርሰንት ግለጽ ነው የተባለው። ታደሰ ምንድነው ያደረገው ማለት ነው? የመለሰው ጥያቄ ስንት ነው? 18 መልሷል ከነዚህ ውስጥ ማለት ነው። በትክክል ከስንት ጥያቄ ነው የመለሰው? ከ30 ጥያቄ። ከ30 ውስጥ ስንቱን አግኝቷል? 18ቱን መልሷል። ስለዚህ ይሄንን በምን ግለጽ ነው የተባለው? በመቶኛ ግለጽ ነው የተባለው ማለት ነው። እንደዚህ አይነት ጥያቄዎችን ሰራ የመቶኛ ጥያቄዎችን ምንድነው የምናደርገው? የሰጠን ኤክስፕሬሽን ወይም ደግሞ ያገኘነውን አማውንት ከሙሉ ከቤዙ ጋር ወይ ደግሞ ከቶታል ጥያቄዎቹ ጋር እናካፍላለን። 18 ሲካፈል ለ30 ማለት ነው። ይሄ ግን የሚሰጠን ምንድነው? ፐርሰንቱን ሳይሆን ክፍልፋዩን ነው የሚሰጠን። ይሄን አማውንት ግን ለማግኘት ከፈለግን በፐርሰንት በስንት እናባዛለን ማለት ነው? በ100% እናባዛለን ማለት ነው። ያ ማለት ምን ማለት ነው? ለምሳሌ አበበ ጎበዝ ሆኖ 30ውን መልሶ ቢሆን ኖሮ 30 ከ30 አምጥቷል እንላለን አይደለ? ይሄንን በ100 ሳባዛው ስንት ይመጣልኛል? 30 ሲካፈል ለ30 1 ነው። 1 ሲባዛ 100% አግኝቷል አለው ማለት ነው። በሴም ዌይ 18 ሲካፈል 18ቱን ካገኘ 18 ሲካፈል ለ30 አደርጋለሁ ሲባዛ 100% ማለት ነው። ነው ይሄ ነገር እንዲቀለኝ ምን ላድርግ? አንዷን 0 በአንድ 0 ላድርግ። ምክንያቱም ብዙ ጊዜ እንደዚህ አይነት ጥያቄዎች በምታቃሉበት ጊዜ የበለጠ ኤክስፕሬሽኑ ቀለል ስለሚላችሁ ማለት ነው። 18ንም ማቃለል ይችላል። 18 ሲካፈል ለ3 እንደማቀው ስንት ነው? ማቃለል ስለምንችል በ3 ማካፈል ቅድም እንዳየነው 6 ይመጣል። 18 ሲካፈል ለ3 6 ሲባዛ አንዷን 0 በአንድ 0 አጥፍቻለሁ። ማን የቀረችኝ? 10 ብቻ ነው የቀረችኝ። ስለዚህ 6 ሲባዛ በ10 60 አመጣና ፐርሰንቷን ምልክት እዚህ ጋር አስቀምጣለሁ። ስንት ፐርሰንት አግኝቷል ማለት ነው? 60% አግኝቷል ማለት ነው። ምርጫዬ ጋር እሄዳለሁ። ምርጫዬ ጋር 45%፣ 50%፣ 40% እና 60% ሰጥቶኛል። ባየኑ መሰረት ትክክለኛ መልስ መሆን ያለበት የቱ ነው ማለት ነው? 60% ወይም ሀ መሆን አለበት ማለት ነው። የ9ኛው ጥያቄ ግልጽ ነው አይደለ? እሺ 10ኛው ጥያቄ ጋር ልሂድ። 10ኛው ጥያቄ ምንድነው የሚለኝ? ቀጥሎ ከቀረቡት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የትኛው ነው? ቅድም ትዝ የሚላችሁ ከሆነ አራተኛው ጥያቄ ላይ ቲንክ ስድስተኛው ጥያቄ ላይ ምን ይላል? መቶኛውን ሰጥቶን ወደ ክፍልፋይ ቀይሩ ብሎን ነበር። አሁን ደግሞ ሪቨርስ ወይ ምን አመጣ? ክፍልፋዩንና መቶኛውን አንድ ላይ ያስቀመጠልን ማለት ነው። ምንድነው የሚለው? ፐርሰንቱ ተቀምጧል እዚህ ጋር መቶኛ ጥያቄዎቹ ከፍራክሽኖቹ ወይም ደግሞ ከክፍልፋዮቹ ጋር ትክክል የሆነው የትኛው ነው የሚለው። ቅድም እንዳልኳችሁ ክፍልፋዩን ስናይ ከላይ የምናስቀምጠው ለምሳሌ 5 ሲካፈል 100 ማለት ማንኛውም ቁጥር በዜሮ ባላቸው ቁጥሮች በምናካፍልበት ጊዜ ከነጥብ በኋላ ያለው አማውንት ያለውን ዜሮ ይነግረናል ማለት ነው። ስለዚህ ስንት ነው ያለው? 0 1 2 ስለዚህ ስንት አደርጋለሁ? 0.05 አድርጌ ነው ማስቀምጠው ማለት ነው በነጥብ ቤት ወይም ደግሞ በአስርዮሽ ሳስቀምጥ። ስለዚህ እዚህ ጋር ካሉት ውስጥ በፐርሰንት ነው እያንዳንዱ የተቀመጠልኝ። 5.2% ኢኳልስ ቱ 52 መቶኛ ይላል። እንየው 52 አንድሽኛ ይላል። እንየው ይሄን ነገር ትክክል ከሆነ 5.2% ነው ያለው። ፐርሰንት ምን ነው ደግሞ ማለት ነው? መቶኛ ምን ነው ነገር ነው። 5.2 ሲካፈል ከ100 ጋር እኩል ነው ማለት ነው ይሄኛው ኤክስፕሬሽን። እነዚህ ሁለቱ ኤክስፕሬሽኖች ምንድናቸው? ተመሳሳይ ናቸው፣ ኢኳል ናቸው ማለት ነው። ስለዚህ 5.2 ሲካፈል ለ100 ይሄ ምን ማድረግ እችላለሁ? ሁለቱንም የላይኛውንም ለአሉም ታቱንም በ10 ላባዛው ቀለል እንዲልኝ ማለት ነው። 5.2 ሲባዛ በ10 ስንት ነው የሚሆነው? ከነጥብ በኋላ ያለችው አንድ ቁጥር ናት። በ10 ስለሆነ ያባዛዋት እቺ ነጥብ ወደ ትሄዳለች፣ ወደዚህ ትሄዳለች። ስለዚህ ምን ይሆናል ማለት ነው? 52 ይሆናል ማለት ነው ከላይ ያለው። ከታች ያለውንም ላባዛ 100 ሲባዛ በ10 ስንት ነው? ቤዚካሊ 0 ስለሆነ ሁለቱም ጋር ያለው 0 መጨመር እችላለሁ 1000 ይመጣልኛል ማለት ነው። 5.2 ከማን ጋር እኩል ነው ማለት ነው? በክፍልፋይ ስንገልጸው ከ52 አንድሽኛ ጋር ተመሳሳይ ነው። ሌሎቹንም ማየት እንችላለን። ኢቨን ዞ ትክክል ቢሆንም ይሄን አንሰር ለማየት ያህል 50% ይለኛል። ለምሳሌ 50% ማለት ከማን ጋር እኩል ነው? ከ50 መቶኛ 50 መቶኛ ማለት ግን ማካፈል እንችላለን አይደል እንዴ? በ50 በ50 1 2 ስለዚህ ከአንድ ሁለተኛ ጋር ነው እኩል የሚሆነው። እዛ ጋር ያለው 5/100 የሚለው አይሰራም ማለት ነው። the same works for 6.7% የሚለው። ስለዚህ ትክክል የሆነው ከዚህ ውስጥ ምርጫው የትኛው ነው የሚሆነው ማለት ነው? ሐመር ዋጋ ያለችው ማለትም 5.2% የምትለው ትሆናለች ማለት ነው። የ10ኛው ጥያቄ። ኦኬ let's go to the next question. ሶ 11ኛው ጥያቄ ምንድነው የሚለን? 11ኛው ጥያቄ የ4.5 እና የ5 ሙሉ 1/2 ድምር ስንት ነው ነው የሚለን። ሶ እንደዚህ አይነት ጥያቄዎችን ሰራ የድብልቅ ቁጥሮችን ህጎችን ቅድም ያልኩትን ህጎች እጠቀማለሁ። ሶ ምንድነው የሚለው? 4.5 ሲደመር 5 ሙሉ 1/2 ነው የሚለው። ሶ ድብልቅ ቁጥሮችን ቅድም እንዳልኳችሁ ስናሳይ ምንድነው የምናደርገው? 5 ሙሉ 1/2 ማለት 5 ሲደመር 1/2 ጋር እኩል ነው። ሶ 5 ሲደመር 1/2 ማለት ደግሞ ማለትም 1 ሲካፈል 2 ደግሞ 0.5 ማለት ነው። ሶ 5 ሲደመር 0.5 ስንት ነው የሚመጣው ማለት ነው? 5.5 ይመጣል ማለት ነው። ኦኬ ሶ ይሄ ግን ይመጣልን የማን ነው? የድብልቅ ቁጥሩ ፓርቱ ብቻ ነው። ደምር የተባልኩት ማንና ማን ነው? 4.5 እና 5.5 ነው ማለት ደምር ተብዬ ያስቀምጠልኝ። ሶ ናው ከዚህ በኋላ የምናውቀውን የመደመር ህግን መከተል ነው ያለብን። 4.5ን ከ5.5 ጋር መደመር።
ሶ 5.5 አለኝ 1 ይሆናል 5 ሲደመር 4 አለኝ 9 ይሆናል ሶ 4.5 ላይ 5.5 ሲጨመር ስንት ነው ይመጣልኝ ማለት ነው 10 ይመጣልኛል ማለት ነው እስካሁን ካየናቸው ጥያቄዎች ውስጥ ይሄ ቀላል ነው ስለዚህ ትክክለኛ መልስ መሆን ያለበት ማን ነው ማለት ነው ለጋ የምትያ ምርጫ 11ኛው ጥያቄ ለትሆናለች ማለት ነው ምክንያቱም ድብልቅ ቁጥሮችንና አስርዮሾችን ስንደምር እንደዚህ ስለሆነ መስራት ያለብን ማለት ነው የ11ኛው ጥያቄ now let's go to number 12 12ኛው ጥያቄ ነው ቅድም እንዳሳዩአችሁ አይነት የቃላት ፕሮብሌም ነው ያለው የቃላት ፕሮብሌሞችን ስንሰራ መጀመሪያ ህግ ምንድነው የተሰጠን የቃላት ፕሮብሌም ወደ ኮረስፖንዲንግ ማቴማቲካል ፕሮብሌም ወይም ደግሞ ሂሳባዊ ኤክስፕሬሽን መቀየር አለብን እሱን ሰራን ማለት 75% ጥያቄ አገኘን ማለት ነው ጋራንቲድ ይሆነ so let's see አቶ ጀማል በግቢያቸው ውስጥ ስንት ሰዎችን አከራይተዋል ተባለ 3 ሰዎችን አከራይተዋል ተባለ ምን ያደረጉ ሰዎች ናቸው እነዚህ የተከራዩ ሰዎች ማለት ነው አቶ ጀማል ቤታቸውን ማደስ ፈለጉ ለማደስ የሚያስፈልጋቸው ቤት ወጪ ብር ስንት ነው ተብሎ ተቀምጦልናል ብር 6480 ብር ተቀምጦልናል ማለት ነው ይሄ ግን የሚያስፈልጋቸው ለምንድነው ለማደስ ነው ሶ የዚህን ብር 2/3ኛውን ተከራዮች እንዲከፍሉ አደረጉ ማለትም እዚህ የተቀመጠውን አማውንት 2/3ኛውን ማን ነው የሚከፍለው 2/3ኛውን ብር ማን ነው የሚከፍለው ተከራዮች ናቸው ማለት ነው ተከራዮች ሶ አቶ ጀማል 2/3ኛውን ለነሱ የተከራዮች እንዲከፍሉ ካደረጉ እያንዳንዳቸው ተከራይ ስንት ብር ማዋጣት ይኖርበታል ተብሏል ሶ መጀመሪያ ምን ብለን ነበር 3 ተከራዮች አሉ ብለን ነበር 3 ተከራዮች አሉ ከዛ ውስጥ ደግሞ ቤታቸውን ለማደስ 6480 ብር ያስፈልጋቸዋል ብለናል ከነዚህ ውስጥ ግን መሸፈን የሚጠበቅባቸው ተከራዮቹ ስንት ነው 6480 ሲባዛ 2/3ኛውን ነው ማለት ሶ መጀመሪያ ሶስቱ ተከራዮች አንድ ላይ ማውጣት ያለባቸው ገንዘብ እንፈልግ ያ ማለት ማን ነው 6480 ሲባዛ በ2/3ኛ ምክንያቱም ይሄ ምኑን የሚናገረን ተከራዮቹ ማውጣት የሚፈልጉትን አማውንት ስለሚነግረን ማለት ነው ወይም ተከራዮቹ የሚሸፍኑት የቀረው 1/3ኛ በምን ስለሚሸፈን በአቶ ጀማል ምን ስለሚሸፈን ማለት ነው 6480 ሲባዛ በስንት አደርጋለሁ ማለት ነው በ2/3ኛ አደርጋለሁ ማለት ነው ስለዚህ 6480 ሲባዛ በ2 ሲካፈል ለ3 ነው ማድረግ የሚጠበቅብኝ ማለት ነው ናው ይሄን ነገር ለ3 መካፈል እንደሚችል ለማወቅ ከፈለኩኝ የድሮ ቴክኒክ መጠቀም ይችላል እነዚህን ዲጂቶች በ3 ደምሬ ለ3 ማካፈል ማለት ነው 6 ሲደመር 4 ስንት ነው 10 ነው 10 ሲደመር 8 18 18 ሲካፈል ለ3 ይችላል ስለዚህ ይሄ ቁጥር ለ3 መካፈል ይችላል ማለት ነው ስለዚህ 2 ሲባዛ በ3 6 ይመጣልኛል 4 ሲካፈል ለ3 1 ጊዜ 1 ጊዜ 3 3 18 ሲካፈል ለ3 6 ጊዜ 6 ጊዜ 3 18 ይመጣልኛል እና ዜሮን ደግሞ ከላይ ማስቀመጥ ይችላል ማለት ነው 6480 ሲካፈል ለ3 ስንት ነው የሚሆነው 2160 ይመጣልኛል ማለት ነው 6480 ሲካፈል ለ3 በስንት አባዛለሁ ይሄንን በሁለት አባዛለሁ በሁለት አባዛ ይሄን አማውንት ስንት ነው ይመጣልኝ ማለት ነው 2160 ሲባዛ በሁለት ነው ማረጋው 2 ሲባዛ 0 0 ነው 2 ሲባዛ በ6 12 2 ሲባዛ በ1 1 ከዚህ ጋር 3 ይመጣልኛል 2 ሲባዛ በ2 4 ስለዚህ 4320 ይመጣልኛል እዚህ ጋር ያገኘነው አማውንት ግን መርሳት የሌለባችሁ ነገር ምንድነው ሙሉ ሶስቱም ተከራዮች በጋራ የሚከፍሉት ነው እያንዳንዳቸው ተከራዮች ሙሉን በጋራ የሚከፍሉት አማውንት ማለት ነው ከ6480 ውስጥ 4320ውን ማን ይከፍላል ተከራዮች ይከፍላሉ የተቀረውን ደግሞ 1160ውን ደግሞ ማን ይከፍላል አቶ ጀማል ይከፍላሉ ማለት ነው ከነዚህ ውስጥ እያንዳንዳቸው ተከራይ የሚከፍሉን ለማወቅ ከፈለግን 3 ተከራዮች አሉ ብለናል መጀመሪያ እዚች ጋር አንድ ላይ በሙሉ ተደምረው 4320 የሚያወጡ ከሆነ የእያንዳንዳቸውን ማግኘት ከፈለግን ስንት ማድረግ አለብኝ ማለት ነው 4320 ሲካፈል ለስንት ማድረግ አለብኝ ለ3 ማድረግ አለብኝ ስለዚህ አሁን እቺን ነገር እኔ በ3 እንደምትካፈል 4 ሲደመር 3 7 ነው ሲደመር 2 9 ነው ሲካፈል ለ3 ይካፈላል ስለዚህ ይሄ ነገር ለ3 መካፈል ይችላል ማለት ነው 4320 ሲካፈል ለ3 አደርጋለሁ አንድ ጊዜ ይመጣልኛል አንድ ጊዜ 3 3 13 ሲካፈል ለ3 4 ጊዜ 4 ጊዜ 3 12 አንድ ይመጣልኛል 12 ሲካፈል ለ3 ይመጣል 4 ጊዜ ነው 4 ጊዜ 3 12 እያንዳንዳቸው ተከራዮች ስንት ማውጣት አለባቸው ማለት ነው 1440 ማውጣት አለባቸው ማለት ነው ምርጫዎቹ ጋር ነው ሃጋ 1440 ተሰጥቶኛል ለጋ 2160 ሐመር ሃጋ 4320 መጋ 3240 ነው በጣም መጠንቀቅ ያለባችሁ ነገር ምንድነው እዚህ ጋር ቅድም ካገኘናቸው ቁጥሮች ውስጥ ሶስቱንም ቁጥሮች ከተውብናል 4323 የሚወጡ ተከራይ ብለን ነበር ሐመር ሃጋ ለመሸወዳም ተውታል 2160 ብለን ነበር እሱ ደግሞ ምንድነው ነበር ያልኳችሁ ለ3 ሲካፈል እያንዳንዱ የሚመጣው አማውንት ነበር እሱንም ለጋ ከተውብናል which is not correct both of them ለም ሐመርም ትክክል አልነበረም ትክክለኛው መሆን የነበረበት ለስንት ነው እያንዳንዳቸው የሚከፍሉ ስለሆነ የተባለው ሃጋ ያለው ምርጫ ይሆናል ማለት ትክክለኛ ቢሆን ስለዚህ ምንድነው ማን ነው የሚሆነው መልሱ የ12ኛው ጥያቄ ሃ ነው የሚሆነው ማለት ነው እስካሁን ካየናቸው ጥያቄዎች ውስጥ በደም ቻሌንጅ የሚያደርጉና በደም ፎከስ አድርጋችሁ መስራት ያለባችሁ ይሄኛውን ጥያቄ ነው ማለት ነው ምክንያቱም በሁለት ስቴፕ ስለሆነ ጥያቄውን ማግኘት ያለባችሁ እና ደግሞ ምርጫዎቹም ጋር ደግሞ ለመሸወድ ምን ተጨምሯል ሁለቱንም በፕሮሰሱ ላይ ያገኘናቸው መልሶች ስለተጨመሩ ማለት ነው ኦኬ
let's go to number 13 13ኛው ጥያቄ ጋር እንሂድ። 13ኛው ጥያቄ ምንድነው የሚለን ከሚከተሉት የመቀነስ ስሌት ውስጥ ትክክል የሆነው የቱ ነው የሚለው። አጌን ይሄኛው ጥያቄ ካሉት ጥያቄዎች ጋር ከቅድም ጋር ተመሳሳይ ነው። ቀጥታ እዚህ ጋር ያለውን እናያለን ማቴማቲካል ኤክስፕሬሽኖችን ከሰራን በኋላ ትክክል የሆነውን እንመርጣለን ማለት ነው። ትንሽ እዚህ ጋር ቻሌንጅ ሊያደርጋችሁ የሚችለው ምንድነው የተሰጠበት ፎርም ነው። አንዳንዶቹን በነጥብ ሰጥቷቸዋል፣ አንዳንዶቹን በፍራክሽን ሰጥቷቸዋል፣ አንዳንዶቹን በሚክስድ ነምበር ወይም በድብልቅ ቁጥር ሰጥቷል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ስንሰራ ማንኛውም ኦፕሬሽን ለማድረግ አንድን ቁጥር ወደ ተመሳሳይ ፎርም መቀየር አለባችሁ። ወደ ተመቻችሁ ፎርም ከፈለጋችሁ ወደ ክፍልፋይ መቀየር ትችላላችሁ፣ ከፈለጋችሁ ወደ ነጥብ ቤት መቀየር ትችላላችሁ፣ ከፈለጋችሁ ደግሞ ወደ ሚክስድ ነምበር ወይም ወደ ድብልቅ መቀየር ይችላል ማለት ነው። now for this interpretation እኔ የምጠቀመውና ብዙ ጊዜ እናንተንም ሪኮመንድ ማድረገው ወደ ነጥብ ቤት ብቀይሩት ነው። ምክንያቱም ክፍልፋይና ድብልቅ ቁጥር ስታረጉት ኤግዛክት አማውንቱን ላታገኙ ስለምትችሉ ማለት ነው። ኦኬ እዚህ ጋር ለምሳሌ ሀላ ያለው ማየት እንችላለን። 4 ሲካፈል ለ5 ሲቀነስ 0.25 እኩል ይሆናል 11 ሲካፈል ለ5 ነው ያለው። ምንድነው ማድረግ ያለብኝ እነዚህን ሁለት ቁጥሮች ወደ ነጥብ ልቀይራቸው። ተመሳሳይ ፎርም ካረኩኝ በኋላ እናንተም በምታውቁት መንገድ በመቀነስ ኖርማሊ መቀነስ ስለምችል ማለት ነው። ግን ተጠቅሜ 4 ሲካፈል ለ5 0.8 ነው ሲቀነስ 0.25 11 ሲካፈል ለ5 ስንት ነው? 2 ሲካፈል 11 ሲካፈል ለ5 ሁለት ጊዜ ይደርስልናል። 2 ጊዜ 5 10 1 ለ5 ስለማይችል ነጥብ ላርግና 10 ይመጣልኛል። 10 ሲካፈል ለ5 ሁለት ጊዜ ስንት መምጣት አለበት ማለት ነው? 2.2 መምጣት አለበት። ይሄ ኤክስፕሬሽን ትክክል እንዲሆን ማለት ነው። ናው 0.8 ሲቀነስ 0.25 ግን በምንም ታምር 2.2 መምጣት አይችልም። ምክንያቱም እዚህ ጋር ሁለት ከአንድ በታች የሆኑ ቁጥሮችን እየቀነስን ከአንድ በላይ ውጤት ማግኘት ስለማንችል ትክክል አይሆንም ማለት ነው ይሄኛው ጥያቄ። but the same way we can check ሀመርዋንም ምንም ለንም ትክክል መሆኑን ማረጋገጥ እንችላለን። ግን የቱ ጋር ፎከስ ማድረግ ፈልጋለሁ እኔ እዚች ጋር ሀመርዋና መጋ ያለችው እንትን ጥያቄዎች እናያቸው። ሀመርዋና መጋ ብታዩ 2/5 ሲቀነስ 0.3 እኩል ይሆናል 1/5 ነው የተባለው። መጋ ደግሞ 8.6 ሲቀነስ ሚክስድ ነምበር ነው እዚህ ጋር የተሰጠን 1 ሙሉ 7/10 እኩል ይሆናል 6.9 ነው። እዚህ ጋር አይታችሁ ከሆነ ይሄኛው ለጋ ያለው ኤክስፕሬሽን እና መጋ ያለው ኤክስፕሬሽን ሁለቱም ተመሳሳይ ነው፣ ግን ሪዛልት ያደረጉት መልስ ትክክል አይደለም። አንደኛው 6.9 ነው፣ አንደኛው 7.1 ነው የመጣው። ስለዚህ ከሁለት አንዱ ቦታ ጋር ነው መልሱ መሆን ያለበት ማለት ነው። ምክንያቱም ተመሳሳይ ኤክስፕሬሽን ነው የሰጠኝ፣ ግን የተሰጠኝ መልስ ትክክል ስላልሆነ አንደኛውን ቼክ ላድርግ። ለምሳሌ ምን ቼክ ላድርገው? ምን የሚለው ምንድነው 8.6 ሲቀነስ ሚክስድ ነምበር ነው 1 ሙሉ 7/10 ነው። ይሄ ማለት ከ10 7ኛ ጋር እኩል ነው። ኦኬ 1 ሲባዛ በ10 ሲደመር 7 17 ሲካፈል ለ10 17/10 ስለሚመጣ ማለት ነው። ምንድነው ማድረግ ያለብኝ ማለት ነው እዚህ ጋር 17 ሲካፈል ለ10 ማለት ነው። ይሄ ሚክስድ ነበር ማወቅ ከፈለኩኝ እኩል ይሆናል ስንት ነው የተባልኩት? ከ6.9 ጋር ቅድም እንዳልኳችሁ ወደ ተመሳሳይ ፎርም ልቀይረው 8.6 ሲቀነስ 1.7 6.9 ነው። እቺን ኢኳሊቲ ምልክት ነው ቼክ የምናደርገው ማለት ነው። 8.6 ሲቀነስ 1.7 ነጥቦቹን በአንላይን ካደረግናቸው በኋላ መቀነስ እንችላለን። 16 ሲቀነስ 7 ስንት ይመጣል? 9 ኤክሰለንት። እዚች ጋር 1 ለ6 አበድረናል። 7 ሲቀነስ 1 6። ስለዚህ ስንት መጣልን? 6.9። በዚህ ጋርም ስንት ነበር ይመጣልን? 6.9። ስለዚህ የመጣው ኤክስፕሬሽን በቀኝ በኩል ያለው ኤክስፕሬሽን በግራ በኩል ካለው ኤክስፕሬሽን ጋር ትክክል ስለሆነ ትክክለኛ መልስ ማን ነው መሆን ያለበት ማለት ነው? መ ነው መሆን ያለበት ማለት ነው። ስለዚህ ምርጫዬ ምን ይሆናል? 13ኛው ጥያቄ መ ይሆናል ማለት ነው። አሁን እዚህ ጋር የተጠቀምኩትን ቴክኒኮች እናንተ መጠቀም አለባችሁ። የተሰጠን ኤክስፕሬሽን ተመሳሳይ ሆኖ ሪዛልት የሚያደርገው መልስ ግን የተለያየ ከሆነ ፎከሳችንን ማድረግ ያለብን ምንድነው ማለት ነው? እዛ ጥያቄ ላይ ነው መሆን ያለበት። ምክንያቱም ሁለት ኤክስፕሬሽን የተለያየ መልስ መስጠት ስለማይችል የሂሳብ ህግ ምንድነው? አንድ ኤክስፕሬሽን አንድ የሆነ ማቴማቲካል ኤክስፕሬሽን ሁለት የተለያየ መልስ ሊሰጣቸው አይችልም። ምንጊዜም አንድ ዩኒክ የሆነ መልስ ብቻ ነው ያለው ማለት ነው። እሺ ሌትስ ጎ ቱ ነምበር 14 14ኛውን ጥያቄ ነው። የ0.75 እና የ8/9 ብዜት ስንት ነው የሚለን። አሁንም የተለያየ ፎርም ነው የሰጠን። አንደኛው ነጥብ ነው የተሰጠን ወይም አስርዮሽ ምን ነው የሰጠን፣ አንደኛው ደግሞ ክፍልፋይ ነው የሰጠን 8/9 ስለሚል ነው። በእያንዳንዳችሁ ይወሰናል የትኛው ይመቻችኋል። ይሄኛው በነጥብ መቀየር ይመቻችኋል ወይስ ወደ ክፍልፋይ ይመቻችኋል የሚለው በእናንተ ይወሰናል። ግን አይ ሰጀስት ቅድም እንዳልኳችሁ ለዚህኛው ጥያቄ ስፔሲፊካሊ በክፍልፋይ ቢገልጹት ይመረጣል። ምክንያቱም 8 ሲካፈል ለ9 ኢንኮንቲኒዩስ የሆነ ወይም ደግሞ ላይክ ነጥቡ ያለ የሚቀጥል ኤክስፕሬሽን ስለሚመጣ ማለት ነው። 8 ስናካፈል ለ9 የሚያልቅ ወይም ደግሞ ተርሚኔት የሚያደርግ ዴሲማል አይመጣልንም። 0.75 ግን ወደ ክፍልፋይ መቀየር እችላለሁ። 75 ሲካፈል ለ100 ማድረግ እችላለሁ ማለት ነው። ናው ቅድም እንዳልኳችሁ ከነጥብ በኋላ ሁለት ቁጥሮች ስላሉ እኔም ደግሞ ከአንድ በኋላ 2 0 ጨምሬ 100 አድርጌዋለሁ። ናው ይሄን ነገር ግን ማቃለል እችላለሁ። ይሄን ነገር በ25 አካፈለው ትልቁ የጋራ አካፋያቸው 25 ስለሆነ 75 ሲካፈል ለ25 3 ይመጣልኛል። 100 ሲካፈል ለ25 ደግሞ 4 ይመጣልኛል። ሲምፕሊፋይድ የሆነ ወይ ደግሞ የተቃለለው ፍራክሽኑ ወይም ደግሞ ክፍልፋዩ ስንት ነው ማለት ነው? 3/4 ነው ይመጣልኝ ማለት ነው። 3/4 ከማን ጋር ነው
አባዛ የተባልኩት ከ8/9 14ኛው ጥያቄ ጋር እንደሚለው ማለት ነው። ከ8/9 ጋር አባዛለሁ። ናው እንዴት እንደሚቀል እዚህ ጋር በፍራክሽን እንዳደረኩት እዚህ ጋር ማየት ትችላላችሁ። ሁለቱ 8 እና 4 ማቃለል የምንችላቸው ናቸው። ትልቅ የጋራ አካፋይ ያላቸው 3 እና 9 እንደ ሴም ወይ። ስለዚህ 8ን በ4 ማካፈል አልችልም? እችላለሁ። 2 ይመጣልኛል፣ እቺኛዋ ደግሞ 1 ይመጣልኛል። ሁለቱንም በ4 ሳካፍል ማለት ነው። ይሄንን ደግሞ በ3 ማካፈል እችላለሁ፣ 1 ይመጣልኛል። ይሄንን በ3 ማካፈል እችላለሁ፣ ስንት ይመጣልኛል? 3 ይመጣልኛል። ኤክሰለንት። ሶ ቅድም የነበረው እንደዛ ኮምፕሊኬት የነበረውን ጥያቄ በሙሉ ሲምፕሊፋይ ሳደርገው 1 ሲባዛ በ2/3 የሚባል ኤክስፕሬሽን መጣልኝ ማለት ነው። ቅድም ካየሁት አንፃር ቀለል የሚል ኤክስፕሬሽን። ሶ 1 ሲባዛ በ2/3 ማለት 1 ሲባዛ በ2 2 ይመጣልኛል፣ 1 ሲባዛ በ3 3 ይመጣልኛል። ስለዚህ ፋይናል አንሰር ስንት ይመጣል ማለት ነው? 2/3 ይመጣል ማለት ነው። ሶ እዚህ ጋር ካሉት ምርጫዎች ውስጥ 2/3 የሚል የሚታየኝ የቱ ጋር ነው? ሐመር ውሃ ነው። ሶ መልሱ ምን መሆን አለበት ማለት ነው? ሐመር ውሃ መሆን አለበት ማለት ነው 14ኛው ጥያቄ። እሺ ሌትስ ጎ ቱ ነምበር 15 15ኛው ጥያቄ ነው። ሶ 15ኛው ጥያቄ ምንድነው የሚለው የ5 ሙሉ 3/4 ለ2.5 ሲካፈል የሚገኘው ድርሻ ስንት ነው ነው የሚለው። ድርሻ ማለት ውጤት ማለት ነው በማካፈል ህግ መሰረት ነው። ቅድም እንዳልኳችሁ አሁንም ተመሳሳይ ፎርም መቀየር አለብን። ማንኛውም እንደዚህ የተለያዩ ፎርሞች በሚሰጡበት ጊዜ ወደሚመቻችሁ ፎርም ቀይሩት። ወደሚመቻችሁ ፎርም ሲቀይሩ ግን ቀለል ወደሚለው መሆን አለበት። እናንተንም ያወሳስበት መሆን የለበትም ማለት ነው። ሶ አሁን እዚህ ጋር ድብልቅ ቁጥርና ነጥብ ያለው ወይም አስርዮሽ ሰጥቶኛል። ሶ ድብልቅ ቁጥርን ለድብልቅ ቁጥር ማካፈል ነው የሚቀለው ወይስ አስርዮሽን ለአስርዮሽ ነው ማካፈል የሚቀለው የሚለውን ለእናንተ ተዋሉ። ፐርሰናሊ ግን እኔ ሰጀስት ማድረገው ምንድነው ሁለቱንም ቁጥሮች ወደ ፍራክሽን ወይም ደግሞ ወደ ክፍልፋይ በቀይሯቸው የበለጠ ቀላል ይሆንላቸዋል ማለት ነው። ሶ 5 ሙሉ 3/4 ማለት ቅድም እንዳልኳችሁ 5 ሲባዛ በ4 ሲደመር 3 ነው። ሶ ቁጥሩን ከታህቱ ጋር ታባዙና ከላሉ ጋር ደምራችሁ ሲካፈል ከታች ካለው ከታህቱ ጋር ማድረግ ነው የሚጠበቅባችሁ። ይሄ ነገር ስናካፍለው ስንት ይመጣልናል? 20 ሲደመር 25 ሲባዛ በ4 20 ይመጣልናል። ሲደመር 3 23 23/4 ይመጣልናል ማለት ነው። ይሄ የድብልቅ ቁጥሩ ነው። ደን በማን ነው አካፍሎ የተባልኩት? በ2.5 ነው። 2.5 ማለት ደግሞ ማለት ነው 25 ሲካፈል ለ10 ማለት ነው። ነው ይሄን ነገር ክፍልፋይ ማቃለል እችላለሁ። በ5 ማካፈል እችላለሁ አይደል? 5 ሲካፈል ለ5 ስንት ይሆናል? 5 ይሆናል። 10 ሲካፈል ለ5 2 ሁለት ክፍልፋዮችን አገኘን ማለት ነው። እነዚህ ነው አካፍሎ የተባለው። ሶ 23/4 ሲካፈል ለ5 ሁለተኛ ነው የተባሉት። ናው ሂሳብ ላይ የምናውቀው ህግ ምንድነው? ክፍልፋዮችን ስናስካፍል አንድ ቁጥርን ስናካፍል ክፍልፋዮችን አንድ ክፍልፋይ ከአንድ ክፍልፋይ ጋር ስናካፍል ምን ማለት ነው? አንድ እሱን የተሰጠን የክፍልፋይ ከምናካፍልበት ክፍልፋይ ሪስፕሮካል ወይም ደግሞ ተገልብጦ ማባዛት ጋር ተመሳሳይ ነው። ያ ማለት ምን ማለት ነው? ሀ ሲካፈል ለለ ሲካፈል ሐመር ውሃ ሲካፈል ለመ የሚባል ኤክስፕሬሽን ቢኖረኝ ልክ እዚህ ጋር እንዳለው ይሄ ነገር ከማን ጋር እኩል ነው ማለት ነው? ሀ ሲካፈል ለለ ሲባዛ መ ሲባዛ በሐመር ውሃ። ሶ ሀ ሲካፈል ሐመር ውሃ ሲካፈል ለመ የሚለው ምን አደረኩት ማለት ነው? እዚህ ጋር ገለበጥኩት ማለት ነው። ናው እዚህ ጋር 23/4 ሲካፈል ለ5 ሁለተኛ ነው የተባለው። ሶ ምንድነው ማድረግ የሚጠበቅብኝ? 23/4 አደርጋለሁ ሲባዛ ሳይኗን ቀይሬ ማን ማካፈሏን 5 ሁለተኛ ስገለብጠው ምንድነው የሚሆነው? ይሄ ነገር 2/5 ይሄ ነገር ሲገለበጥ ማለት ነው። የላሉን ታሃቱን ከላሉ ጋር ስገለባብጠው ሶ 2/5 አደርጋለሁ። አሁን ይሄኛው ምን ማድረግ እችላለሁ? ማቃለል እችላለሁ አይደል እንዴ? ይሄንን በዚህ ማቃለል አልችልም? ይቻላል። 2 እዚህ ጋር ሲካፈል ስንት ይሆናል? 1 ይሆናል። ይሄን ደግሞ 4 ሳቃለለው 2 ይሆናል። ሶ 23 ሲባዛ በ1 ስንት ነው? 23 ምክንያቱም 1 ሲባዛ በ23 23 ስለሆነ in the same way ሶ 23 አለ በላይ ያለው 23 ሲባዛ በ1 23 ይመጣል። ሲካፈል አደርጋለሁ። ሶ ሲካፈል 2 ሲባዛ በ5 ስንት ነው? 10 ስለዚህ ስንት ይመጣልኛል ማለት ነው? መልሴ 23 10ኛ። ከዚህ ውስጥ ካለው ምርጫዎች ውስጥ 15ኛው ላይ 23 6ኛ 23 4ኛ 115 8ኛ እና 23 10ኛ ሰጥቷል። ስለዚህ መልሱ ምንድነው መሆን ያለበት ማለት ነው? መጋ ያለችው ምርጫ ትሆናለች ማለት ነው 15ኛው ጥያቄ። እሺ let's go to the next question. ሶ 16ኛው ጥያቄ ምንድነው የሚለን ማለት ነው? 16ኛው ጥያቄ የእኩልነት አረፍተ ነገር 3 ሲቀነስ 3 ሙሉ 2/5 እኩል ይሆናል 0.8 የሚለው የእኩልነት አረፍተ ነገር ትክክል ከሆነ የሸ ዋጋ ስንት ነው ነው የሚለን። ሶ መጀመሪያ የምንጻፈው ማቴማቲካል ኤክስፕሬሽኑ ወይም ደግሞ እኩልነቱን እንጻፈው ማለት ነው። 3 ሙሉ 2/5 ከሳንት ጋር እኩል ይሆናል እያለ ነው ከ0.8 ጋር። ይሄ ነገር ትክክል ከሆነ የሸ ቫልዩ ወይም ደግሞ የሸ ዋጋ ስንት መሆን አለበት ነው እያለ ነው። ሶ እቺኛዋ ላይ ፎከስ ማድረግ ፈልጋለሁ። እዚች ጋር የምታያት ድብልቅ ቁጥር ጋር ቅድም ስናይ እንደነበረው ድብልቅ ቁጥሮችን ለመቀየር ላሉን ከቁጥሩ ጋር አባዝቼ ከዛም በኋላ ከታቱ ጋር ደምሬ ሲካፈል ለስንት አደርጋለሁ? ለ5 አደርጋለሁ ማለት ነው። 3 ሲባዛ በ5 ስንት ይመጣል? 15 ይመጣልኛል። ሲደመር 2 17 ይመጣል። 17/5 ጋር እኩል ነው ማለት ነው ይሄ ነገር። ስለዚህ
3000 ሲቀነስ 17 አምስተኛ እኩል ይሆናል 0.8 ነው። እዚህ ጋር ሁለት የተለያዩ ነገሮች አሉኝ ፍራክሽን እና ወይም ደግሞ ክፍልፋይና ነጥብ አለኝ። ሶ ይሄን ነገር ወደ መቀየር አለብኝ። ሪኮመንድድ የሚደረገው ወደ ምንድነው ወደ ነጥብ መቀየር አለብኝ ማለት ኮረስፖንዲንግሊ። ሶ 3 ሙሉ 2/5ኛ ማለት ከማን ጋር እኩል ነው ማለት ነው? 3 ሲደመር 2/5ኛ ጋር እኩል ነው። ቅድም እንዳልኳችሁ which is equals to 3 ሲደመር 2 ሲካፈል ለ5 ማለት ነው 0.4 ማለት ነው። ሶ ይሄ ነገር ከማን ጋር እኩል ነው ማለት ነው? ከ3.4 ጋር እኩል ነው ማለት ነው። ስለዚህ 3000 ሲቀነስ 3.4 እኩል ይሆናል ከማን ጋር? ከ0.8 ጋር ነው። ማቴማቲክስ ላይ እንደምናውቀው ይሄን ኤክስፕሬሽን ሶልቭ ማድረግ ከፈለግን ይሄንን ቁጥር ወይም ደግሞ ማንፈልገውን ኖርማል ቁጥር ወይም ደግሞ ሙሉ ቁጥሩን ወደ ቀኝ በኩል እንወስደዋለን ሸን ብቻውን ለማስቀረት ማለት ነው። ስለዚህ 3000 እኩል ይሆናል ይሄ ነገር ወደዚህ ሲወስደው እዚች ጋር መታየት የማይነስ ሳይን ከእኩል ይሆናል ወደዛ የሚሄድበት ጊዜ መሆን አለበት የመደመር ሳይን ወይ ደግሞ ሳይኑ መገልበጥ አለበት ማለት ነው። ሶ 3.4 ሲደመር 0.8 መምጣት አለበት ማለት ነው 4.2 መምጣት አለበት ማለት ነው። ኦኬ ሶ 3000 እኩል ይሆናል 4.2 እዚህኛው ጋር ደረሰን። ከዚህ በኋላ የምንፈልገው የማን ቫልዩ ነው ፈልገው የተባለው? የሸን ቫልዩ ነው ፈልገው የተባለው። ሶ ሸን ብቻዋን ለማስቀረት ለስንት ማካፈል አለብኝ ማለት ነው? ለ3 ማካፈል አለብኝ ማለት ነው የቫልዩ ኦፍ ሸን ለማግኘት ነው። የቫልዩ የሸን ዋጋ ለማግኘት 4.2 ሲካፈል ለ3 ማድረግ ይችላልው። ይሄ ማለት ከማን ጋር እኩል ነው? 42 ሲካፈል ለ30 ጋር እኩል ነው። ምክንያቱም ነጥብ ስላለኝ ሁለቱንም በስም ማባዛት ስለምችል በ10 10ኛ ማባዛት ስለምችል ዳት ዌይ የበለጠ ቀለል ያለ ኤክስፕሬሽን ስለሚሆንልኝ ማለት ነው። ሶ 42 ሲካፈል ለ30 አንድ ጊዜ ይሆንልኛል 30 42 ሲቀነስ 30 12 ይመጣል። 12 ሲካፈል ለ30 አይችልልኝም ነጥብ ላድርግ እዚች ጋር 120 ሲካፈል ለ30 ፐርፌክት ነው ይቻላል። 4 ጊዜ 30 120 ይመጣል። ስለዚህ መልሴ ማን ነው የሚሆነው? ማን ነው 4.2 ሲካፈል ለ3 1.4 ይመጣልኛል ማለት ነው የሸን ቫልዩ። ሶ እዚህ ጋር ካሉኝ ምርጫዎች ውስጥ የሸን ዋጋ ትክክል የሚመጣው በፍራክሽን የተሰጠኝ እኔ ያገኘሁት በነጥብ ቤት ነው ወይም ደግሞ እነሱ ያስቀምጡልኝ በክፍልፋይ ነው። እኔ ግን በነጥብ ቤት ወይም በአስርዮሽ ነው ያገኘሁት። ስለዚህ ወደ መቀየር አለብኝ ማለት ነው ነገር ወደ ክፍልፋይ መቀየር አለብኝ። ወደ ክፍልፋይ ሲቀየር ከነጥብ በኋላ ያለውን ቁጥር ከአንድ በኋላ ያለውን ዜሮ ነው የሚነግርልኝ ማወቅ አለብኝ። ስለዚህ ከነጥብ በኋላ አንድ ቁጥር ካለኝ ይሄ ነገር ለስንት ይካፈላል ማለት ነው? ለ10 ሲካፈል የሚገኝ ውጤት ነው ማለት ነው። 14 ሲካፈል ለ10 1.4 ስለሚመጣ ነው ሲምፕሊፋይ ማድረግ ይችላል። ይሄን ነገር የበለጠ እንዲቀለኝ እዚህ ጋር ካሉ ጋር እንዲመሳሰል በሁለት ባካፍለው 7 5ኛ ይመጣልኛል። ሲምፕሊፋይ ሲደረግ ወይም ደግሞ የተቃለለው ሲመጣ ካሉት ምርጫዎች ውስጥ የትኛው ነው ትክክል የምትሆነው ማለት ነው? እዚች ጋር ለጋ የምታያት 7 5ኛ ትሆናለች ማለት ነው 16ኛው ጥያቄ። እሺ ወደ 17ኛው ጥያቄ እንሂድ። ወደ 17ኛው ጥያቄ እንሂድ። 17ኛው ጥያቄ ምንድነው የሚለኝ? ከሚከተሉ ቁጥሮች መካከል ያለ እኩልነት አረፍተ ነገር ቀ ሲደመር 3 እውነት የሚያደርገው የቀ ዋጋ ስንት ነው ነው የሚለው። አሁንም ይሄ ቅድም መደመር ጋር ስንሰራ ከነበረው ጋር ተመሳሳይነት አለው። ያ ማለት ምን ማለት ነው? ቀጥታ ዋጋዎቹን እየከተትን ማግኘት የምንችላቸው ቫልዩዎች ስለሆኑ ማለት ነው። ስለዚህ ሀ ላይ 2 ሰጥቶኛል፣ ለ ላይ 3 ሰጥቶኛል፣ ሐመር ሀ ላይ 4፣ መ ላይ 5 ሰጥቶኛል። ይሄ ነገር ሲከተው ትክክለኛ የመጣው የትኛው ነው? እናንተም እንደምትዩት ከ7 የሚበልጥ ቫልዩ የሚያመጣልኝ ቀ ስንት ሲሆንልኝ ነው? ወይም ደግሞ የሚበልጥ ኤክስፕሬሽን የሚያመጣልኝ 5ን ከከተትኩበት ብቻ ነው። ምክንያቱም 5 ሲደመር 3 ስንት ይመጣል? ቀ 5 በሚሆንበት ጊዜ 5 ሲደመር 3 which ይኮናል 8 ይመጣልኛል። 8 ደግሞ ከማን ይበልጣል? ከ7 ይበልጣል። ትክክል የሚያመጣልኝ እሱኛው ብቻ ነው። ሌሎቹን ግን ብከታቸው ሙሉ ለምሳሌ 4ን ብከት 7 ነው ይመጣልኝ። 7 ከ7 ጋር እኩል ይሆናል ነው እንጂ የሚሆነው ግሬተር ዛን ነው። ስለዚህ ካሉት ኤክስፕሬሽኖች ውስጥ ትልቅዬም ቁጥር የሆነው እሱ ስለሆነ ማንንም መክተት ያለብን ማን ነው? 17ኛው ጥያቄ መጋ የምትያዝ ምርጫ ወይም ደግሞ 5 ነው መሆን ያለባት ማለት ነው። ኦኬ ሌትስ ጎ ቱ ነምበር 18 18ኛው ጥያቄ ነው። 18ኛው ጥያቄም እንደ ቅድሙ አይነት ነው። ያለ እኩልነት አረፍተ ነገር ሰጥቶኛል። 16 ያንሳል 10 ሲደመር ቀ። ቅድም በግራ በኩል ነበር የነበረው፣ አሁን በቀኝ በኩል አደረጉት። ሌላ አዲስ ነገር የለውም ማለት ነው። መስሪያ ክልሉ ሙሉ ቁጥር ቢሆን ከሚከተሉት ውስጥ መፍትሄ የሆነው የትኛው ነው ነው የሚለው። ትክክለኛ የቀ ቫልዩ የሆነው ትክክለኛው የቱ ነው ብሎ ነው የጠየቀኝ። ኤክስፕሬሽኔ 16 እኩል ይሆናል 10 ሲደመር ቀን የተባልኩት። ምንድነው ማድረግ ያለብኝ? ቀን ነው ብቻዋን ማስቀየረት ያለብኝ። ማንኛውም ሂሳባዊ ኤክስፕሬሽኖች ሲሰራ የምንፈልግበትን ማናውቀውን ቁጥር ወይም ደግሞ ቫሪያብል ብቻውን ለማስቀረት ነው መሞከር ያለብን። ስለዚህ 10ን ወደ ልውሰዳት፣ ወደዚህ ወስዳታለሁ፣ ወደ ላይ ወስዳታለሁ፣ ወደ ግራ ወስዳታለሁ ማለት ነው። ቅድም መጀመሪያ ላይ ግን 10 ፖዚቲቭ ነበረች፣ እዚህ ጋር መደመር ነበር የነበረባት። ወደዛ ስቴድ ምን መሆን አለባት ማለት ነው? መቀነስ መሆን አለባት ማለት ነው። ስለዚህ 16 ሲቀነስ 10 ያንሳል ከቀ ይሆናል ማለት ነው። 16 ሲቀነስ 10 ስንት ነው? 6።
6 ከቀም ማለት አለበት ማነስ አለበት። ይሄ ነገር ከማን ጋር እኩል ነው? ማን ይሄ ኢኩቫለንት ኤክስፕሬሽን ምን ማድረግ ይችላል? 6 ያንሳል ከቀ ከተባለ ይሄ ምን ማለት ነው? ቀ ይበልጣል ከ6 ማለት ነው አይደል? 6 ከቀም ያንስ ከሆነ ቀ ደግሞ ከስንት መብለጥ አለበት ማለት ነው? ከ6 መብለጥ አለበት ማለት ነው። እዚህ ጋር ካገኘኑት ውስጥ መጀመሪያ ማውጣት ያለባችሁ አይታችሁት ሀና መ መሆን አይችልም። ምክንያቱም ያገኘኑ የቀ ቫልዩ 6 ስለሆነ እዚህ ጋር እንደምታዩት ማለት ነው። ሀና መ ከእንዴት መሆን አይችልም ስለማይቻል ቤዚካሊ መሆን ያለበት ከማን ጋር ነው? ወይ ለ ነው መሆን ያለበት ወይ ሀመር ሀ ነው መሆን ያለበት ማለት ነው። እዚች ጋር ፎከሳችሁን ማለት ያለባችሁ እዚህ ጋር ነው። ወይ በዚህ 6 ያንሳል ቀ ማለት አለባችሁ፣ ወይ በቀ ኢን ተርምስ ኦፍ ቀ በቀ ደግሞ ከገለጻችሁ ደግሞ ቀ ከ6 ይበልጣል ማለት አለባችሁ። ከሁለት አንዱ መጠቀም እንችላለን ማለት ነው። እዚህ ጋር ምንድነው ያለው? እሱ ቀይሮታል። ቀ ያንሳል ከ6 ብሏል። እኛ ግን እንደዛ አይደለም ያለው። ምን ማለት ነበር ያለው? ቀ ይበልጣል ከ6 ነበር ያለው። ስለዚህ መልሱ መሆን ያለበት ማን ነው? በዚህ መሰረት ሀመር ሀ ጋር የምታዩት ኦፕሽን ሀመር ሀ ጋር የምታዩት ኦፕሽን መሆን አለባት ማለት ማለትም ቀ ይበልጣል ከ6 የሚለው ኤክስፕሬሽን ትክክለኛ ኤክስፕሬሽን መሆን ያለበት እሱ ነው የ18ኛው ጥያቄ። ወይም ደግሞ በእኛ እንዳሳየነው 6 ያንሳል ቀ ማለት ይችላል፣ ግን ብዙ ጊዜ የሚገለጸው በቫሪያብሉ ስለሆነ ወይም ደግሞ በተሰጠን በምንፈልግለት ዋጋ ስለሆነ ቀ ይበልጣል ከ6 የሚለው ይሆናል ማለት ነው የሚሆነው ትክክለኛው መልስ። ወደ 19ኛው ጥያቄ ለመሄድ ያህል 19ኛው ጥያቄ የሰንጠረዥ ጥያቄ ነው። በዚህ ፈተና ላይ ሁለት አይነት ጥያቄዎች ነው ያሉት፣ የሰንጠረዥና የባር ግራፍ ጥያቄዎችን የሚጠይቀን። አንደኛው ጥያቄ ይሄ የሰንጠረዡ ጥያቄ ነው ማለት ነው። ሰንጠረዡ ምንድነው የሰጠን? ሸንኮራ አገዳ ሰጥቶናል እና ደግሞ በዛው ኮረስፖንዲንግሊ የሚመረተው የስኳር መጠን ሰጥቶናል። ምንድነው የሚለው? የሚከተሉ ሰንጠረዥ የሚያሳየው በአንድ ፋብሪካ ውስጥ ስኳር በምንድነው ሪፕሬዘንት የተደረገው? በስ ለማምረት የሚያስፈልገው ሸንኮራ አገዳ በምን ሪፕሬዘንት ተደርጓል? በሸ። በማን ነው የተሰጠው? ይሄ ነገር በኪሎግራም ነው የተሰጠው። ምን ነው ፈልጉ የተባለው? ስኳር ስን ለማምረት የሚያስፈልገው የሸንኮራ አገዳ ሸ ብዛት የሚመረተው ስኳር ዝምድና የሚገልጽ ቀመር ማለት ማለት ነው ፎርሙላ ማለት ነው። ቤዚካሊ ከሚከተሉት ውስጥ የቱ ነው ማለት ነው። ይሄንን ሰንጠረዥ አይታችሁ ሰንጠረዡን ተጠቅማችሁ የሚያስፈልገውን የሰን ወይም የስኳር አማውንት ለማግኘት የምትጠቀሙበት ቀመር ወይም ፎርሙላ የቱ ነው የሚለው። ቀለል እንዲለን እዚህ ጋር ሰንጠረዡን ዝም ብዬ ዲሞንስትሬት ላድርገው። 15 ኪሎ ግራም ሸንኮራ 60 ኪሎ ግራም ስኳር ይሰራል። 20 ኪሎ ግራም ሸንኮራ 80 ኪሎ ግራም ስኳር ይሰራል። 25 ኪሎ ግራም ሸንኮራ 100 ኪሎ ግራም ይሰራል። እንዲሁም ደግሞ 35 ኪሎ ግራሙ ደግሞ 140 ይሰራል። ይሄን ሪሌሽንሺፕ ስናየው ሁሉንም ቁጥር ከላይ ያሉትን ቁጥር ያቸው 15 60 መቷል። በስንት ስታባዙ ነው ይሄ ነገር? በ4 ስታባዙት ነው። 20 ሲባዛ በ4 ስታረጉት ነው 80 ይመጣው። 25ንም እንደዚህ በስንት ስታባዙት ነው? በ4 ስታባዙት ነው። the same way 35ንም በስንት ስታባዙት ነው? በ4 ስታባዙት ነው ማለት ነው ይሄ ኤክስፕሬሽን የሚመጣው ነው። ቅድምም ብያችሁ ነበር ይሄ በምን ሪፕሬዘንት ተደርጓል? በሸር ሪፕሬዘንት ተደርጓል። እዚህ ያሉት ቫልዩዎች የነምበር ኦፍ ሸንኮራ አገዳ በኪሎግራም ያለው አማውንት ማለት ነው። ስለዚህ ስኳር ስን ለማምረት የሚያስፈልገን ምን ያህል አማውንት ያስፈልገናል ማለት ነው? ሸ የሸንኮራ አገዳ ቢሆን የሸንኮራ አገዳ የተመደረገውን ኪሎግራም በ4 እጥፍ ማስመለጥ አለበት። ስለዚህ 4 እጥፍ የሆነ አማውንት መጣት አለበት ማለት ነው። ያ ማለት ማለት ነው ለምሳሌ እዚህ ላይ እንሞክር። 15 ምከት 4 ሲባዛ በ15 60 ይመጣልኛል። 20 ብከት 4 ሲባዛ በ20 80 ኪሎ ግራም ስኳር ይመጣልኛል። the same way 25 ብከት 25 ሲባዛ በ4 100 ኪሎ ግራም ይመጣልኛል ማለት ነው። ስለዚህ የነምበር ኦፍ ስኳር በኪሎ ግራም ሲገለጽ ያለው የቀመር ምን መሆን አለበት ማለት ነው? ስኩል ይሆናል 4 ሸ። ወደ ምርጫ ይመለሳሉ። ሀ በምንም ተአምር ሊሆን አይችልም። ምክንያቱም ሸን በ4 አባዛ ነው ያልኩት እንጂ በ4 አካፍልልኝ አይደለም ያልኩት። ስለዚህ ሀ አይሆንም ማለት ነው። ሀመርሃም አይሆንም 2 ሲባዛ በሸ ነው የሚለው። ስለዚህ ካሉኝ ምርጫዎች ውስጥ ትክክለኛ ምርጫ ማን ነው መሆን ያለበት ማለት ነው? ለጋ የምታያት ምርጫ ሰኩል ይሆናል 4 ሲባዛ በሸ የምትለው ይሆናል ማለት ነው። የመስንተኛው ጥያቄ የ19ኛው ጥያቄ ማለት ነው። እሺ 20ኛው ጥያቄ ምንድነው የሚለን? የቃላ ፕሮብሌም ይሰጠን። በአንድ ንግድ ድርጅት ውስጥ የ10 መጽሐፍ ዋጋ 850 ብር ነው ተብያለሁ። የ10ሩ መጽሐፍ ዋጋ ስንት ነው ማለት ነው? 850 ብር ነው ማለት ነው። ከድርጅቱ ውስጥ በ510 ብር ስንት መጽሐፎች መግዛት እንችላለን ነው የሚለው። እዚህ ጋር ከተሰጠን ውስጥ የ10 መጽሐፍ ዋጋ ስንት ነው ተብያለሁ? 850። የ10ሩ መጽሐፍ ዋጋ 850 ብር ነው ተብያለሁ። የስንተኛው ጥያቄ ነው? የ20ኛው ጥያቄ ማለት ነው። ስለዚህ ከድርጅቱ በ510 ብር ስንት መጽሐፍ መግዛት እንችላለን የተባለው። የ10ሩ መጽሐፍ ዋጋ 850 ብር ከሆነ የእያንዳንዱ መጽሐፍ መጀመሪያ ማወቅ አለብን፣ ይሄን ነገር አማውንቱን ለማወቅ ማለት ነው። የ10ሩ መጽሐፍ ዋጋ 850 ብር ከሆነ የእያንዳንዱ መጽሐፍ ስንት መሆን አለበት ማለት ነው? ሲካፈል ለ10 ማለት ነው የሚጠበቅብኝ ማለት ነው። የእያንዳንዱን ለማግኘት ስንት ይመጣል ይሄ ነገር? 85 ብር። 85 ብር የማን ነው ማለት ነው? የእያንዳንዱ የመጽሐፍ ዋጋ ስንት ነው ይመጣልኛል? 85 ብር ይመጣልኛል። ይሄ በ850 ብር ነው 10 መግዛት የምችለው ነው። በ510 ብር ስንት መጽሐፎች መግዛት እችላለሁ ነው የተባልኩት። በ510 ብር ምን ያህል አማውንት መግዛት እንደምችል ለማወቅ በስንት ማካፈል ነው የሚጠበቅብኝ? በ85። ምክንያቱም እያንዳንዱ መጽሐፍ ስንት ስለሆነ 85 ብር ስለተባልኩኝ ማለት ነው። ከዚህ ውስጥ ከተሰጡት ውስጥ
መጀመሪያ ማድረግ ያለባችሁ ምንድነው መና ሐመርዋን ማውጣት አለባችሁ። ምክንያቱም ሐመርዋና መን እዚህ ጋር በ85 ባባዛቸው ይሄኛው 810 ይመጣልኛል። መጀመሪያ የተሰጠኝ ዋጋ ነው፣ ስለዚህ አይቻልም። በ18 ደግሞ ካረኩት የ10 እንኳን 850 ከመጣ የ18 ደግሞ ዴፊኒትሊ ከ850 ብር በላይ መጣት አለበት ማለት። ስለዚህ አይሆንም። ስለዚህ ፎከሶችን ምን ማድረግ አለባችሁ? ሐመርዋና ሃና ለጋ ፎከስ ማድረግ አለባችሁ ማለት። ሶ እያንዳንዱን እንያቸው የሃንም የለንም። ሶ የሃንን ነው ለምሳሌ 20 ስንት ነው የሚለው 6 መጽሐፍ ነው የሚለው። ሶ 6 መጽሐፍ በ85 ብር ሳባዛው እያንዳንዱ 85 ብር ስለሆነ 6 ሲባዛ 5 ስንት ነው 30 ይመጣል። 6 ሲባዛ በ8 ስንት ነው 48 48 ሲደመር 3 51 ሶ ስንት መጣ ነገር 510 ብር። ላኪሊ የመጀመሪያው ትራያል ነው ያገኘሁት። ለንም ማግኘት ይቻላል ማየት ይቻላል ትክክል መሆኑን ለማረጋገጥ 4 ሲባዛ በ85 4 ሲባዛ በ5 20 ነው which is 2 አለኝ እዚህ ጋር 8 ሲባዛ በ4 32 ሲደመር 2 34 ስንት ይመጣል 340 ብር። ሶ አራቱ ቢሆን ኖሮ ስንት ነበር መምጣት የነበረበት 340 ብር ነበር መምጣት የነበረበት 510 አልነበረም። ስለዚህ ብዛታቸው ስንት መሆን አለበት ማለት ነው 510 ብር የሚገዛልን 6 የሆነ አማውንት ነው ሊገዛልን የሚችለው ማለት ነው። ስለዚህ ምርጫዬ ምንድነው የሚሆነው ማለት ነው ሀ 6 ይሆናል ማለት ነው። የስንተኛው ጥያቄ የ20ኛው ጥያቄ የ21ኛው ጥያቄ ነው። ሶ የ21ኛው ጥያቄ ምንድነው የሚለው የአንግል መጠኑ 150 ዲግሪ የሆነ አንግል ምን ተብሎ ይጠራል? ቅድም ስለ ማዕዘናዊ አንግል አውርተናል። ስለዚህኛው ታውቃላችሁ ብዬ ነው እዚህ ማረጋው። ማዕዘናዊ አንግል ስንት ነበር ያልነው? ማዕዘናዊ አንግል 90 ዲግሪ ነበር ያለው። ልክ ካሬ እንደማለት እንደሞከርኩት ማለት። ስለዚህ ማዕዘናዊ አንግል እዚህ ጋር ካለ ማዕዘናዊ አንግል 90 ዲግሪ ከሆነ መጀመሪያ ማውጣት ያለብኝ ማን ነው ማለት ነው? መን አውጣዋለሁ ማለት ነው። ስለዚህ ማን ቀረኝ? ሹል አንግል፣ ጥምዝ አንግልና ዝርጥ አንግል። ሶ ዝርጥ አንግል የሚባለው ምንድነው? ዝርጥ የሚባለው አንግል 180 ዲግሪ ሆነ። ዝርጥ የተባለበት ምክንያት ምንድነው? ሲቀመጥ ስትሬት ላይን ስለሆነ ወይም ደግሞ ልክ የተዘረጠጠ ስለሆነ የሚለው ከፈለጋችሁ ማየት ትችላላችሁ። መሃል ላይ ምን የሆነ ስትሬት የሆነ ነገር ስለሆነ 180 ዲግሪ ነው። አይሆንም ማለት ነው። ስለዚህ ሐመርዋም አይሆንም ማለት ነው። ሹል አንግል የሚባለው ደግሞ ሹል አንግል የምንላቸው ምንድናቸው? ዲግሪያቸው ከስንት በታች ሆኑ? ከ90 ዲግሪ በታች ሆኑ። ለምንድነው ሹል አንግል የተባሉት? ሲሆኑ ምን አይነት ነገር ስለሆኑ እንደዚህ አይነት ነገር ዲግሪ ስለሚሰሩ ማለት ነው። እዚች ጋር ጫፏን ካያችኋት ምን ትሆናለች? ሹል ነገር ትሆናለች። ስለዚህ ይሄም ከስንት በታች መሆን አለበት? ከ90 ዲግሪ በታች መሆን አለበት። ስለዚህ መጨረሻ ላይ የሚቀረኝ አንግል ምንድነው ማለት ነው? ከ21ኛው ጥያቄ ጥምዝ አንግል ይቀረኛል። ጥምዝ አንግል ሶ ምን አለ እዚህ ጋር ያየነው ሹል አንግል፣ ጥምዝ አንግል፣ ዝርጥ አንግል፣ ማዕዘናዊ አንግል። ሶ አራት አይነት አንግሎችን አይተናል። የሹል አንግልና አይተናል፣ የጥምዝ አንግል፣ የዝርጥ አንግልና የማዕዘናዊ አንግል። ስለዚህ ከነዚህ ውስጥ ከተሰጡን ውስጥ ሹል አንግልና ማዕዘናዊ አንግል እንደማይሆኑ አይተናል። ሹል አንግልና ማዕዘናዊ አንግል ያልናቸው ምንድናቸው? አንደኛው ከ90 ዲግሪ በታች መሆን አለበት። አንደኛው ደግሞ ከስንት ኤግዛክትሊ 90 ዲግሪ መምጣት አለበት። ዝርጥ አንግል ስንል ምን ማለት ነው? ከዲግሪው ከ180 ጀምሮ እስከ ስንት ያለ ከ90 በላይ የሆነ መሆን አለበት። ግሬተር ዛን ያ ማለት ነው እንደዚህ ልታረጉ ትችላላችሁ። እኔ እንደሰራሁት እንደዚህ ማድረግ ትችላላችሁ፣ እንዲህ ማድረግ ትችላላችሁ። ብቻ ምን መሆን አለበት? አሬንጅመንቱ የሰፋ ከ90 ዲግሪ የሰፋ መሆን አለበት ግዴታ ማለት ነው። ከሌሎቹ ለየት የሚያደርገው ጥምዝ ከተባለ ደግሞ የሹል ተቃራኒ ነው የሚሆነው። ሹል በዚህ ጋር ነበር የነበረው አይደል? ጥምዝ ሲሆን ደግሞ እንደዚህ ይሆናል። ሶ ልኬቱ ከየት እስከ የት ያለው ማለት ነው? ከዚህ እስከዚህ ያለው። ሶ የተጠመዘዘ ፓርት ያለው ማለት ነው። ይሄ ደግሞ ዴፊኒትሊ ከስንት በላይ መሆን አለበት? ከ180 ዲግሪ የበለጠ መሆን አለበት ጥምዝ ከሆነ። ስለዚህ ሪካፕ ለማድረግ ያህል ጥምዝ ከሆነ ከ180 ዲግሪ በላይ ያለበት፣ ሹል ከሆነ ከ90 ዲግሪ ማነስ አለበት፣ ማዕዘናዊ ከሆነ ኤግዛክትሊ 90 ዲግሪ መምጣት አለበት፣ ዝርጥ ከሆነ ደግሞ ከ180 እስከ 90 ዲግሪ መሆን አለበት። በዚህ ሬንጅ ውስጥ መሆን አለበት ማለት። የሰጠኝ አንግል ለማየት እንደሞከርኩት ስንት ነው የሚለው 150 ዲግሪ ነው የሚለው። 150 ዲግሪ ደግሞ ዴፊኒትሊ ከስንት እስከ ስንት ሬንጅ ውስጥ ነው ያለው? ከ180 እስከ 90 ስለሆነ ትክክለኛ መልሴ ማን ይሆናል ማለት ነው? ሐመር ዋጋ የምታያት ዝርጥ አንግል ይሆናል ማለት። ለስንተኛው ጥያቄ? ለ21ኛው ጥያቄ። ሶ የ22ኛው ጥያቄ ለማየት አዲስ ፔጅ እዚህ ጋር እንጀምር። ሶ ምንድነው የሚለኝ 22ኛው ጥያቄ? የ35 ቀጤ አሟይ ከሚከተሉት ውስጥ የቱ ነው? ሶ ቀጤ አሟይ ምንድነው የሚለውን ነገር መጀመሪያ እንረዳ። ሶ ቀጤ አሟይ ምንድነው የሚባለው? ሁለት አንግል እንደዚህ አይነት አንግል ቢኖረኝ እዚች ጋር አንድ 35 ዲግሪ ቢኖረኝ እዚች ጋር የሚያሟላለት አንግል ማለት ነው። ተጋባን? ልክ አንድ አንግል ሁለት አንግሎች ቢኖሩኝ ያ ማለት ምን ማለት ነው? አንድን አንግል ቀጤነክ የሚባል ቀጤነክ መስመሮች የሚባል ነገር ከዚህ በፊት ተምራችኋል ብዬ አስባለሁ። ስለዚህ ማለት ነው ቀጤነክ መስመሮች የሚባሉ ምን ናቸው? ሲደመሩ ስንት መምጣት አለባቸው? 180 ዲግሪ መምጣት አለባቸው። ምን ሲባሉ? ሲደመሩ። ስለዚህ ላይኑ እዚህ ጋር 35 ዲግሪ ይታየኛል። 35 ዲግሪ ያለ ሲደመሩ ስንት ነው መምጣት አለበት ነው የተባባልነው? ከ185 ጋር ከ180 ጋር ሲቀነስ ተመሳሳይ መምጣት አለበት ከ90 ዲግሪ ጋር እኩል እንዲሆንልን ማለት ነው። ስለዚህ 35 ዲግሪ ያለኝ እዚህ ጋር ቀጤ አሟዩን ነው ፈልግ የተባልኩት። ማማን ሰጥቶኛል እዚህ ጋር 45 ዲግሪ ሰጥቶኛል፣ 75 ዲግሪ ሰጥቶኛል፣ 55 ዲግሪ ሰጥቶኛል፣ 135 ዲግሪ ሰጥቶኛል። ስለዚህ አሁን ይሄን ነገር ስሰራ ምንድነው መጀመሪያ ማድረግ ያለብኝ ማለት ነው? አደምራቸዋለሁ ከእያንዳንዶቹ ጋር 35 ዲግሪ ሲደመር 50 ዲግሪ ያደርጋለሁ 55 ዲግሪ
5 ዲግሪ ሲደመር 5 10 ይመጣል። 3 ሲደመር 5 8 ይሄ ስንት ይመጣልኛል ማለት ነው 90 ዲግሪ። ቀጥ የሚባለው ነገር ቀጥ ካለ መስመር ጋር አያይዙት እንደዚህ አይነት ነገር ማለት ነው። ቀጥ ነክ የሚባሉ መስመሮች ማለት እነዚህ ናቸው። ቤዚካሊ ስንት ዲግሪ የሚሰሩ 90 ዲግሪ የሚሰሩ። አሁን እዚህ ጋር የተፈጠረው ነገር ምንድነው? እዚች ጋር ያለችው ዲግሪ እቺኛዋ ስንት ናት ተብያለሁ? 35 ዲግሪ ነው የተባልኳት እሷን ነው ማለት ነው። ቀጥ ያም ወይ ማለት ይሄ ነው። ስለዚህ 55 ዲግሪ ሰጥቶኛል፣ 45 ሰጥቶኛል፣ 135 እና 75 ሰጥቶኛል። 35 ሲደመር 55 90 መጥቶልኛል። ትክክል የሆነው ምርጫ እዚህ ጋር ነው ማለት ነው። ግን ሌሎችን ለማየት ያህል ማየት እንችላለን። ለምሳሌ 45 ብንደምርበት 35 ዲግሪ ሲደመር 45 ዲግሪ ይሄ ደግሞ ስንት ነው ይመጣልኝ? 80 ዲግሪ ይመጣልኛል which is not correct። ምክንያቱም ቀጥ ነክ የምንላቸው ነገሮች 90 ዲግሪ መስራት አለባቸው ተባብለናል። the same way 135ን ብደምር እዚህ ላይ ሲደመር 135 ዲግሪ ባረግ ይሄ ነገር ምን ማለት ነው? 140 ሲደመር 30 ከሚለው ጋር እኩል ነው approximately 170 ዲግሪ which is incorrect again። ምክንያቱም ቀጥ ነክ ያሉ ነገሮች 90 ዲግሪ ሰርተው ምን ማድረግ ስለሚችሉ እያችኛው ፓርት 35 ከሆነች እቺኛውን ፓርት ነው አንፈልግ የተባለው እዚች ጋር መታያትም ማለት ነው። ቀብንላት እቺን 90 ሲቀበልና 35 አድርገን ስንት ነው መምጣት ያለበት ማለት ነው? 55 ዲግሪ ነው መምጣት ያለበት ማለት ነው። ከሰጠን ምርጫዎች ላይ ደግሞ የሚታየኝ ሀ ላይ ነው ይሄ ምርጫ ያለው which is ያው ሁለተኛው ጥያቄ ስም መሆን አለበት ማለት ነው። ሀ መሆን አለበት ማለት ነው። ኦልራይት ሶ ለ23ኛው ጥያቄ አዲስ ፔጅ እንፈልግ። ሶ 23ኛው ጥያቄ ምንድነው የሚለኝ? በምስሉ ላይ መ1 እና መ2 ትይዩ መስመሮች ናቸው ተብሏል። ትይዩ ማለት ፓራላል የሆኑ የማይቋረጡ መስመሮች ማለት ነው። ከዛም በኋላ ደግሞ መ3 ደግሞ ምንድነው ተብሏል? ተቋራጭ መስመር ነው ተብሏል። መ3 ማለት እቺኛው መስመር ማለት ነው። መ1 እና መ2 ማለት ሁለቱ ፓራላሎች የሁለቱ ተመሳሳይ የሆነ የማይቋረጡ መስመሮች መ1 እና መ2 ብለናል። እዚች ጋር ኢንተርሴክት የምታደርገው ደግሞ መ3 ብለናል ማለት ነው። ሶ ማንን ነው ፈልጉ የተባለው? የሻ ዋጋ እዚች ጋር የምታያት ዋጋ ነው። አንድ ህግ አለ በጂኦሜትሪ ወይም ደግሞ በማቴማቲክስ ላይ ሁለት ፓራላል መስመሮች ቢኖሩን የማይቋረጡ ፓራላል ማለት ትይዩ የሆኑ እና ደግሞ አንድ ሁለቱን የሚቆርጥ መስመር ቢኖረን እዚች ጋር የሚፈጠረው አንግል እና እዚች ጋር የሚፈጠረው አንግል ምን መሆን አለበት? እኩል መሆን አለበት። ተግባባን? እዚህ ጋር የሚፈጠረው አንግል እና እዚህ ጋር የሚፈጠረው አንግል እኩል መሆን አለበት። ስለዚህ ነው እዚህ ጋር የሚፈጠረው አንግል ስንት ተብሎ ተሰጥቶኛል? 30 ዲግሪ ተብሎ ተሰጥቶኛል። ኦኬ ሶ ዙም ለማድረግ ያለው እዚህ ጋር ጥያቄዎቹን እዚህ ጋር እንደምታዩት 30 ዲግሪ እዚች ጋር መ1 እና መ3 እና መ1 የሚቋረጥበት ጋር 30 ዲግሪ ሰጥቶኛል። ፈልግ የተባልኩት ግን የትኛውን ነው? እዚች ጋር ያለችው 1 ዲግሪ ነው ፈልግ የተባልኩት 2000 ሲደመር 18 የሚለው ናው ማቴማቲክስ ላይ if you remember ሂሳብ ላይ እንደዚህ አይነት ሁለት ላይኖች ቢኖሩኝ እዚህ ጋር የሚኖረው አንግል እና እዚህ ጋር የሚኖረው አንግል የሚቋረጡ ከሆነ ምን መሆን አለባቸው? እኩል መሆን አለባቸው። ጀርባ ጀርባ አንግል የሚባሉት ማለት ነው። በአማርኛ ላይ አይ ዶንት ኖ ሰምታችሁ የምታውቁ ከሆነ ይሄኛውና ይሄኛው ኦፖዚት ላይ ሳይድ ላይ የሚገናኙ ተቃራኒ አቅጣጫ ላይ የሚገናኙ የተቆረጡ ላይኖች ስለሆኑ ምን መሆን አለበት? እኩል መሆን አለበት። ቅድም ያልኳችሁ 30 ዲግሪ ከማን ጋር ነው እኩል ይሆናል ያልኳችሁ? እዚች ጋር ከምትገኘው አንግል ጋር ነበር እኩል ይሆናል ያልኳችሁ። ነገር ግን እዚች ጋር የምትገኘው አንግልና እዚች ጋር የምትገኘው አንግል ደግሞ ኦፖዚት ሳይድ ናቸው፣ ወይም ደግሞ ቅድም እንዳልኳችሁ ጀርባ ጀርባ አንግል የሚባሉት ኦፖዚት ሳይድ ላይ የሚገኙ አንግሎች ናቸው ማለት ነው። ስለዚህ እዚህ ጋር የሚኖረኝ አንግል ከማን ጋር እኩል ነው ማለት ነው? እዚች ጋር ከምኖረኝ አንግል ጋር እኩል ነው። ለምን? ሁለቱ ላይኖች ኢንተርሴክት ስላደረጉ እዚች ጋር ያለችው አንግልና እዚችኛው አንግል እኩል ስለሆነ። ስለዚህ ምን ማድረግ እችላለሁ ማለት ነው? 2000 ሲደመር 18 እኩል ይሆናል ከማን ጋር ማድረግ እችላለሁ? እዚች ጋር ያለችው አንግል። እዚች ጋር ያለችው አንግል ደግሞ ከዚችኛው ጋር እኩል ነው ብለን ነበር። በሂሳብ ህግ መሰረት ሁለት ላይኖች ሲቋረጡና አንድ ላይን ሲያቋርጣቸው ሁለቱም እዚህ ጋርና እዚህ ጋር የሚፈጠረው አንግል እኩል ስለሆነ ስለተባባልን ማለት ነው። ስለዚህ ከማን ጋር እኩል ነው ማለት ነው? ከ30 ዲግሪ ጋር ነው። ከዚህ በኋላ የጂኦሜትሪክ ኖሌጅ ምንም አያስፈልጋችሁም። ወደ መመለስ ትችላላችሁ ወደ የምታውቁት የሂሳብ ህግ። ይሄንን ወደዛ ወስደው መደመር ነበረ። ስለዚህ 30 ዲግሪ ሲቀነስ ስንት ዲግሪ ያደርጋለሁ ማለት ነው? 18 ዲግሪ ያደርጋለሁ ማለት ነው። 30 ሲቀነስ 18 ስንት ነው? 12 ዲግሪ። ከማን ጋር እኩል ነው? ከ2000 ጋር። ማንን ነው ብቻውን እንዳስቀር የምፈልገው በዚህ ጊዜ? ሸን ነው። ስለዚህ በሁለቱን በስንት ማካፈል እችላለሁ? በሁለት ማካፈል እችላለሁ። ስለዚህ ሸን በስንት ማግኘት እችላለሁ ማለት ነው? 6 ዲግሪ ማግኘት እችላለሁ ማለት ነው። የሸ ቫልዩ ስንት መሆን አለበት ማለት ነው? ይሄን ነገር ትክክል እንዲመጣልኝ የቫልዩ ኦፍ ሸ 6 መሆን አለበት። ምክንያቱም 6 ሲባዛ በ2 18 ይመጣል። 6 ሲባዛ በ2 12 ይመጣልኛል። 12 ሲደመር 18 ስንት ይመጣል? 30 ይመጣል። 30 ዲግሪ ደግሞ ከኦፖዚት አንግሉ ጋር እኩል ነው። ኦፖዚት አንግሉ ደግሞ ከላይ ያለው ጋር እኩል ነው። ስለዚህ የሸ ቫልዩ ስንት መሆን አለበት ማለት ነው? 6 ዲግሪ መሆን አለበት። ካለው ምርጫዎች ውስጥ ማን ነው የሚሆነው? ማን ነው ያ3ኛው ጥያቄ? እዚህ ጋር እንደምታዩት 6 ትሆናለች ማለት ነው። እሺ ሙቪንግ ቱ ዘ ኔክስት ኩዌስችን። በዛተኛው ጥያቄ ስናይ የጂኦሜትሪ ጥያቄ እንሰጣለን። ለማንኛውም ካሬ እያንዳንዱ ውስጣዊ አንግል ልኬት ስንት ነው ነው የሚለን። ጂኦሜትሪ ጥያቄዎችን እዚህ ጋር ሪካፕ እናድርግ። ካሬ የምንለው ምንድነው? 4 ጎን ያለው ሁሉም
ጎኖቹ እኩል የሆኑ ናቸው። ውስጣዊ አንግሎቹ ደግሞ ስንት መምጣት አለበት? 90 ዲግሪ መምጣት አለበት። ሶ ካሬ የሚባለው ነገር እዚች ጋር ዲሞንስትሬት ለማድረግ ለመሞከር ያህል ቀጥ ማለት አለበት። እዚህ ጋር እኔ በደንብ ስላልሰራሁት ነው። ሶ እንደዚህ አይነት ነገር ነው ማለት ነው። ሳይዶቹ ምን ይሆኑ? ሁሉም ሳይዶቹ እኩል ይሆኑ እና አዲሽናሊ ደግሞ አንደኛው አንግል ስንት መሆን አለበት? 90 መሆን አለበት። ሶ አንደኛው አንግል 90 መሆን ካለበት እያንዳንዱ አንግል ስንት መሆን አለበት ማለት ነው? ድምሩ 180 ስለሚመጣ 90 መሆን አለበት ማለት ነው ግዴታ። ስለዚህ ነው እዚህ ጋር ከተሰጠሩን ውስጥ የእያንዳንዱ ውስጣዊ አንግል ስንት መሆን አለበት ብሎ ነው ያስቀምጠልን። 180 ይላል፣ 270፣ 360 ነው። ኢቭን ዶ ስለ ካሬ እንኳን ማታውቁ ቢሆን እንኳን 180 ከተባለ አንድ አንግል ምን አይነት አንግል መሆን አለበት? ስትሬት አንግል ወይም ደግሞ ለጥ ያለ አንግል መሆን አለበት። እዚህ ጋር ደግሞ ስትሬት አንግል አይደለም እያየን ያለ ነው፣ የታጠፈች ፓርት ስለሚታየን 270 እና 360 ሴንስ አይሰጥም። ምክንያቱም 360 ከሆነ ሰርክል መሆን አለበት፣ ምንም ትክክል አይደለም እሱኛው። 270 ከሆነ ደግሞ ኦፕቲዩስ አንግል ወይም ደግሞ ከ180 የሚበልጥ አንግል መሆን አለበት፣ እሱኛውም ትክክል አይደለም። ስለዚህ ምንድነው መሆን ያለበት ማለት ነው? የካሬ ትክክለኛ ውስጣዊ አንግል መሆን ያለበት ሀጋ መታየት 90 ዲግሪ መሆን አለባት ማለት ነው። ኦኬ ሶ 25ኛው የጂኦሜትሪ ጥያቄ ነው። በዚሁ ላይ ነው የሚያስቀጥለን። አንዱ አንግል ማዕዘናዊ የሆነ ማዕዘናዊ ማለት ኢንተርናል አንግል ወይም ደግሞ ውስጣዊ አንግሉ ማዕዘናዊ ማለት እዚች ጋር የምታዩት እኔ እንደሰራሁት ምን የሆነች አራት ማዕዘን የሆነች ወይም ደግሞ ልኬቱ ቤዚካሊ ስንት የሆነ ማለት ነው? 90 ዲግሪ የሆነ ማለት ነው። ሶ አንዱ ውስጣዊ አንግሉ 90 ዲግሪ የሆነ ጎኖቹ እኩል ርዝመት ያላቸው ፓራሌሎግራም ምን ተብሎ ይጠራል? ቅድም ስለ ካሬ ምን ብዬ ነበር? ሁሉም ጎኖቹ ምን መሆን አለባት? እኩል መሆን አለበት ብያለሁ። ውስጣዊ አንግሉ ደግሞ ማዕዘናዊ ወይም ደግሞ 90 ዲግሪ መስራት አለበት ብያለሁ። ምርጫዎቹ ላይ ክብ ተቀምጧል፣ ጎን 3 ተቀምጧል። አይሆንም፣ ምክንያቱም አራት ጎን ያላቸው፣ ክብ ደግሞ ጎን የለውም። ጎን 3 ደግሞ ትራያንግል 3 ጎን ያለው። ሶ ፖሲብል ካንዲዴቶች የሚሆኑት ለ ወይ ሐመር ሆነው፣ ነገር ግን ምን ብሎኛል? ሁሉም ጎኖቹ እኩል ርዝመት ያላቸው እዚህ ጋር እንደምታዩት ስላለኝ ትክክለኛ መልስ ማን ነው የሚሆነው ማለት ነው? ካሬ ነው የሚሆነው ማለት ነው። ስለዚህ አሁን የ24ኛው ጥያቄ ከተረዳችሁ 25ኛውም ጥያቄ በአንድ ደቂቃ ምንም ታይም ሳይፈጅባችሁ ወደ ማግኘት ትችላላችሁ ማለት ነው። ቅድም በተነበረው ፕሮፐርቲ መሰረት ካሬ የምንለው ነገር ምን ስለሆነ ሁሉም ሳይዶች እኩል ስለሆኑ እንዲሁም ደግሞ ውስጣዊ አንግሎቹ ደግሞ ማዕዘናዊ ስለሆኑ ማለት ነው። እሺ እዚች ጋር የጂኦሜትሪ ጥያቄ ነው። ትንሽ ዙም ላድርግላችሁ እንዲታያችሁ። ሶ ምንድነው የሚለው? ከሚከተሉት ጠጣር ምስሎች ውስጥ የገጾቹ ብዛት 4 የሆነው ስንት ነው ነው የሚለው። ምን ይላል? የገጾቹ ብዛት ማለት ማን ነው? ሰርፌስ ኤሪያ ወይም ደግሞ እያንዳንዱን ፖይንቶች ስነካቸው፣ ለምሳሌ አሁን እዚች ጋር ገጾቹን በምንቆጥርበት ጊዜ 4 የሚሆነው የትኛው ነው ነው የሚለው ነው። እንቁጠራቸው እነዚህ ነገሮች ቼክ ለማድረግ። እዚህ ጋር ለምሳሌ ምን ተሰጥቶናል? ኪዩብ ነገር ተሰጥቶናል። ሬክታንጉላር የሆነ ኪዩብ ስንት ገጽ አለው? ሬክታንጉላር እንቁጠረው እስቲ። 1 አለው፣ 2 አለው፣ 3 አለው፣ ከዚህ በኩል ከጀርባ በኩል 4 አለው፣ ከዚህም በጀርባ በኩል 5 አለው እና ደግሞ ቦክስ ነገር ስታስቀምጡ ክፍት እስካልሆነ ድረስ ከታች በኩልም የሚቀመጥበት አለው አይደል? 6 አለው። ስለዚህ የመጀመሪያው ላይ ስንት ፌዝ አለው ማለት ነው? 6 ፌዝ አለው ማለት ነው። አይሆንም 6 ፌዝ ደግሞ የተባለው ስንት ስለሆነ ብዛታቸው 4 ስለተባለ ማለት ነው። the same way የለን ብናየው ፌሶቹን መቁረጥ ከፈለግን 1 ከዚህ በኩል 2 በዚህኛው በኩል 3 4 5 ፌሶች አሉት። ሶ የሰጠን የጠጣር ምስሎች ቢገጾች ብዛት ደግሞ ስንት ነው የተባለው? 4 ነው የተባለው። ሶ ፖሲብል ካንዲዴቶች ሊሆኑ የሚችሉት በትሪያንግል የተሰሩ ገጾች ናቸው። ወይ ሐመር መሆን ይችላል ወይ መ መሆን ይችላል። መ ላይ ግን አይታችሁ ከሆነ ይሄ ነገር ምን እንለዋለን? ፒራሚድ እንለዋለን። ፒራሚድ ማለት ማን ማለት ነው? ከላይ ቤዙ የሚቀመጥበት ሬክታንጉል ሆኖ ግን የተሰራው ከምንድን ነው? ከትሪያንግል ነው የተሰራው ማለት ነው። ሶ ትሪያንግሎቹ ስንት ሳይድ አላቸው? 1 2 3 4 ሳይድ አላቸው። እዚህ ጋር ትክክል ነበር፣ ግን አዲሽናል ምን ተቀመጠ? ትሪያንግል ፒራሚዱ እንዲቀመጥ መቀመጫ አለው ከስር ሬክታንጉላር ሰርፌስ ወይም ደግሞ አራት ማዕዘን የሆነ ሰርፌስ። ሶ ከስር በኩል ሳስቀምጠው ቦክሱ የሚቀመጥበት ምን አለ ማለት ነው? እዚች ጋር አራተኛ ሰርፌስ ተጨማሪ 5ኛ ሰርፌስ ስለሚሆን ሐመርሃም ካንዲዴት መሆን አይችልም ማለት ነው። ሶ ፐርፌክት ካንዲዴታችን መሆን የሚችለው ማን ነው ማለት ነው? መ ላይ እስቲ እንቁጠራቸው። 1 2 የሚቀመጥበት ሰርፌስ 3 አለ። እንዲሁም ደግሞ ኦፖዚት ሳይድ ትሪያንግል ስለሆነ ምን አለው? 4 አለው። ስለዚህ ፖሲብል ካንዲዴቶች መሆን የሚችለው የ26ኛ ጥያቄ ምን ነው ማለት ነው? መ ነው መሆኑ ያለበት ማለት ነው። ልክ እንደ ሴም ዌይ የ24ኛው የ25ኛውን ጥያቄ ምን እንዳልኩት ሐመር ውሃ እንዳልኩት ማለት ነው። ሶ ይሄን ነገር ለማየት ከፈለጋችሁ ሜቢ እዚች ጋር ዲሞንስትሬት ለማድረግ እንደዚህ አይነት ነገር ሰርፌስ ነው ያለው። አንድ ትሪያንግል አለኝ እዚህ ጋር the same way እዚች ጋር አንድ ትሪያንግል አለኝ። ከዛም በኋላ እዚች ጋር የምትመጣ እንደዚህ አይነት አለ። ሐመር ውሃ ጋር የሚያሳየኝ ይሄ ነው። ሶ ፌሶቹን ለማየት ብትፈልጉ 1 2 3 4 ፌሶች አሉኝ። 1 2 3 4 ፌሶች አሉኝ፣ ወይም 4 ገጾች አሉት ማለት ነው። ስለዚህ ለመቁጠር ያህል 1 2 3 4 ፌሶች ስላሉኝ የገጾቹን ብዛት ስንት ነው የተባልኩት? 4 ገጾች ስላሉኝ ትክክለኛ መልሱ መሆን ያለበት ማን ነው ማለት ነው? መ ነው መሆን ያለበት ማለት ነው። ከ24ኛ ጀምሮ እስከ 26ኛ ድረስ ስለ ጂኦሜትሪ ጥያቄ እየሰራን ነው የመጣ ነው። ስለዚህ ጂኦሜትሪ ላይ
በደንብ ፎከስ አድርጋችሁ ማየት አለባችሁ ማለት ነው። በዛ ላይ እንዳያችሁ ደግሞ የ24ኛው እና የ25ኛው ጥያቄ ኦልሞስት እርስ በርሳቸው የተገናኙ ስለሆነ አንደኛውን ካገኛችሁትና ከተረዳችሁት ሌላውን ለማግኘት አይከብዳችሁም ማለት ነው። እሺ ሌትስ ጎ ቱ ነምበር 27 27ኛው ጥያቄ እንሂድ። ኦልሞስት እየጨረስን ነው፣ አይዟችሁ። ሶ 27ኛው ጥያቄ ምንድነው የሚለው ከቀረቡት ጠጣር ምስል ውስጥ ስንት መለያዎች አሉት ነው የሚለው። ሶ ኪዩብ ነው የተሰጠን። ኪዩብ ማለት ምን ነው? ቤዚካሊ ቦክስ ማለት ነው። ቦክስ ስንት ፌዞች አሉት ወይም ደግሞ ስንት ገጾች አሉት ያለ ነው ማለት ነው። ሶ አሁንም እንደቀድሙ ዲሞንስትሬት ነው ማሳያችሁ። ሶ 27ኛው ጥያቄ ፌሶቹን እንቁጠር። መጀመሪያ አንድ አለ ከታች ከላይ በኩል የምታዩት ቶፕ ላይ ኮረስፖንዲንግሊ ደግሞ ከታች ደግሞ የምታዩት ምን አለ? ቦተም ላይ ያለች ፌስ አለች፣ ሁለት ማለት ነው። በቀኝ በኩል አለ፣ በግራ በኩል አለ፣ አራት ይሆናል። በጀርባ በኩል አለ፣ በፊት ለፊት በኩል አለ፣ ስንት ይሆናል? 6 ይሆናል። ሶ እያንዳንዱ ቶታል ገጾቹ ስንት መምጣት አለበት ማለት ነው? 6 መምጣት አለበት ማለት ነው። ስዕሉን ለምሳሌ እዚህ ጋር ማየት ከፈለጋችሁ እንደዚህ አይነት ነገር የሆነ ማለት ነው። ሶ በዚህ በኩል የሚሄድ ገጽ ያለው አለ፣ በዚህ በኩል የሚሄድ ገጽ ያለው አለ፣ በዚህ ጋር የሚሄድ ገጽ ያለው አለ። ሶ ከላይ በኩል አንድ አለ፣ ከታች በኩል አንድ አለ፣ በፊትና ከኋላ አንድ አለ፣ ከቀኝና ከግራ አንድ አለ። ጠቅላላ ይሄ ገጾች ሲደመር ስንት ገጾች አሉት? 6 ገጾች አሉት ማለት ነው ይሄ ነገር። ሶ 6 ገጾች ካሉት ከሚከተሉት ውስጥ ስንት መለያዎች አሉት ነው የተባለው? የሰጠን ስንት ነው? 6 12 8 እና 4 ነው የሰጠን። ስለዚህ ስንት ነው መሆን ያለበት ማለት ነው? ሀ ላይ የምታያት መልስ ስንት መሆን አለባት? ሀ ላይ 6 የምትለው መሆን አለባት። ደሴም ወይ እዚች ጋር መላይ እንዳለው ማለት ነው። እሺ 28ኛው ጥያቄ ጋር እንሂድ። ሶ የጂኦሜትሪ ጥያቄዎች ናቸው አሁን ፎከስ እያደረግንባቸው የሚመጣቸው ጥያቄዎች ከዚህ በኋላ። ዲያሜትሩ ቀጣይ ላይ ምንድነው የሚለው? ዲያሜትሩ 10 ሳንቲሜትር የሆነ ክብ ራዲየሱ ስንት ይሆናል? ሶ ክብ ሰጥቶኛል። ክቡ ስንት ነው ተብሏል? ዲያሜትሩ ዲያሜትር ማለት ከአንድ ጫፍ ወደ አንድ ጫፍ ያለው በመሃል የሚያልፍ ርዝመት ያለው ማለት ነው። ስንት ነው ተብያለሁ? ይሄንን 10 ሳንቲሜትር ነው ተብያለሁ ሙሉ ዲያሜትሩ። ሶ ራዲየሱን ፈልጉ ነው የተባለው። ራዲየሱን ራ ብለው ራዲየሱን ፈልጉ ነው የተባለው። ሶ አንድ ሪሌሽንሺፕ ወይም ደግሞ ግንኙነት አለ በራዲየስ እና በዲያሜትር መካከል። ሶ ራዲየስ የምንለው ነገር ከማን ጋር እኩል ነው? ዲያሜትር ዲ ሲካፈል ለ2 ጋር እኩል ነው ማለት ነው። ሶ 2 ታይምስ ራዲየስ እኩል ይሆናል ዲያሜትር ማለት ነው በሌላ ቋንቋ ይሄ ነገር። ሶ ዲያሜትሩ ከተሰጠኝ ለ2 ሳካፍለው ማንን ማግኘት እችላለሁ? ራዲየሱን ማግኘት እችላለሁ ማለት ነው። ሶ ራዲየሱ ለማግኘት 10 ሳንቲሜትር ሰጥቶኛል ዲያሜትሩ። 10 ሳንቲሜትር ሲካፈል ለስንት ማድረግ አለብኝ ማለት ነው? ለ2 ማካፈል አለብኝ ማለት ነው። ሶ 10 ሳንቲሜትር ሲካፈል ለ2 ሳንቲሜትር 5 ሳንቲሜትር ይመጣል ማለት ነው። ያ ማለት ምን ማለት ነው? ከዚች ከመሃላ ተነስቼ ወደ አንደኛዋ ጥግ የሚሄድበት አማውንት ምን እንለዋለን? ራዲየስ እንለዋለን። ስንት ይሆናል አማውንቱ? 5 ሳንቲሜትር ይሆናል ማለት ነው። ስለዚህ ከተሰጡኝ ምርጫዎች ውስጥ ማን ነው መሆን ያለበት ማለት ነው? ሀጋ የምታዩት ምርጫ 5 ሳንቲሜትር ትሆናለች ማለት ነው። የ29ኛው ጥያቄ ምንድነው የሚለው? 29ኛው ጥያቄ የባር ግራፍ ጥያቄ ነው። ሶ ባር ግራፍ ሰጥቶናል። ባር ግራፍ እንዴት እንደሚነበብ መጀመሪያ እነግራችኋለሁ። ከዛም ቀጥታ መልሱን ማየት ነው የሚጠበቅብን። ሶ ምንድነው የሚለው? በአዲስ አበባ ዩኒቨርሲቲ በ2012 ዓ.ም በተለያዩ ሙያዎች መስኮች የተመረቁ ተማሪዎች ብዛት በሚከተለው ባር ግራፍ እንደተገለጸው ቢሆን በጋዜጠኝነት ሙያ የተመረቁት ተማሪዎች ብዛት ስንት ነው ነው የሚለው። ሶ ከታች በኩል ምንድነው ጊዜ ባር ግራፍ ስታዩ ከታች በኩል አይነቶቹ ይነገራቸዋል ወይም ደግሞ የሚቀርቡት የቫሪያብል አይነቶች ወይም ደግሞ የሚቀርቡት አማውንቶች ብዛታቸው ይነግራቸዋል። በላይ በኩል ወይም ደግሞ በዋይ አክሲስ ላይ በሻይ ላይ የምታዩት ደግሞ አማውንት ምን ትባላለች? ፍሪኩዌንሲ ወይም ደግሞ ድግግሞሹ ይነግራቸዋል። ስለዚህ እዚህ ጋር ምን ተሰጥቶኛል? ምህንድስና፣ ሕክምና፣ መምህርነት፣ ጥበቃና ጋዜጠኝነት። ጥብቅናና ጋዜጠኝነት ማለት ነው። እኛ ፈልገን የተባልነው የማን ነው? የጋዜጠኝነት ሙያ ላይ ያለው ነው። ከዚህ ጋር ካሉት ውስጥ ምህንድስና፣ ሕክምና፣ መምህርነት፣ ጥብቅናና ጋዜጠኝነት ይላል። ጋዜጠኝነትን እዚች ጋር መጀመሪያ አስቀምጣለሁ ማለት ነው ቦታዬ። ጋዜጠኝነት ከዛ ምን ያህል ብዛት አለ? ተከትዬ ወደ ላይ ሄዳለሁ። በምን ያህል? በቁመቱ ያህል ማለት ነው። በቁመቱ ያህል ከሄድኩኝ በኋላ ወደ ጎን ሄዳለሁ። ምን ያህል አማውንት ነው ያለው በዛ ላይ ለማወቅ የቀን አክሲስ ወይም ደግሞ የዋይ አክሲስ ነው ያለው ማለት ነው። ስንት ነው ያለው አማውንት? 150 እዚች ጋር የምታያት ማለት ነው። ስለዚህ በጋዜጠኝነት ሙያ የተመረቁትን ለማወቅ ምንድነው ማድረግ ያለብኝ ማለት ነው? በዛው በተሰጠበት አማውንት ላይ ሄጄ ኮረስፖንዲንግ ላይ ያለው 150 ይሆናል ማለት ነው። ስለዚህ ምርጫዬ ምን ይሆናል ማለት ነው? ለ ይሆናል ማለት ነው። የስንተኛው ጥያቄ? የ29ኛው ጥያቄ። the last question የመጨረሻው ጥያቄ ምንድነው የሚለን? ብዛታቸው ቀ የሆኑ ቁጥሮች ድምር 60 አማካያቸው ደግሞ 5 ነው። የቀ ዋጋን ፈልጉ ነው የተባለው። ይሄኛው አዲስ ፔጅ ልጠቀም ይሄ ካልኩሌሽን ስላለው የበለጠ ዲቴል ለማድረግ ምንድነው የተባልነው? ቤዚካሊ ብዛታቸው ቀ የሆኑ ቁጥሮች አሉ ተብለናል። ድምራቸው ስንት ነው ተብለናል? 60 ነው ተብለናል። አማካያቸው ወይም አቨሬጃቸው ደግሞ 5 ነው ተብለናል። ስለዚህ ምንድነው የምናደርገው? አንድን ነገር አቨሬጅ ስንፈልግ ድምሩን ለምን እናካፍላለን? ለብዛቱ እናካፍላለን። ከዛም ብዛቱን ደግሞ ስናካፍል የምናገኘው ምን ይሆናል? አቨሬጅ ይባላል ማለት ነው። 60 ድምራቸው ነው። ብዛታቸው ስንት ነው ተባብለናል? ቀ ተብለናል። ቀ ስንት መምጣት አለበት? አቨሬጅ ወይም አማካዩ 5 መምጣት አለበት ማለት ነው።
ነው ይሄ ነገር ምን ለማግኘት ምን ማድረግ አለብኝ የቀን ቫልዩን ነው ብቻውን ነው ማስቀረት ያለብኝ ስለዚህ ሁለቱንም ቁጥሮች በስንት ላባዛቸው በ1/60ኛ በ1/60ኛ ላባዛ ከፈለጋችሁም ክሪክሮስ ማድረግ ትችላላችሁ የሚመቻችሁ መጠቀም ይቻላል ሁለቱንም በ1/60ኛ በ1/60ኛ ማባዛት እችላለሁ ማለት ነው 60 በ60 ይጣፋልኛል 1 ሲካፈል ለቀ እኩል ይሆናል ከማን ጋር ከ5 ሲካፈል ከ60 ጋር እኩል ነው ማለት ነው ከዚህ በኋላ ምን ማድረግ እችላለሁ ክሪክሮስ ማድረግ እችላለሁ ያ ማለት ማን ነው 5ን በምን ማባዛት እችላለሁ በቀ አባዛለሁ 60 ደግሞ በስንት አባዛለሁ በ1 አባዛለሁ 5 ቀ እኩል ይሆናል ከማን ጋር እኩል ነው ማለት ነው ከ60 ጋር ነው ይሄን ኤክስፕሬሽን ካገባን በኋላ ቅድም ስላችሁ እንደነበረው ማንን ነው ማስቀረብ የምፈልገው ቀን ነው ብቻውን ማስቀረብ የምፈልገው ተባብለናል ስለዚህ ሁለቱንም ቁጥሮች በስንት አካፍላለሁ በ5 በ5 አካፍላለሁ ማለት ነው 5 በ5 ይጣፋልኛል ቀ ብቻዋን ቀረችልኝ ማለት ነው እዚህ ጋር ስለዚህ ቀ እኩል ይሆናል ከማን ጋር ከ60 ሲካፈል ለ5 ጋር 60 ሲካፈል ለ5 ደግሞ አይ ሆፕ ኦሬዲ ታውቁታላችሁ ብዬ አስባለሁ 12 ይመጣል ኤግዛክትሊ 60 ሲካፈል ለ5 ፐርፌክት ነምበር ስለሆነ ስለዚህ ብዛታቸው ቀ የሆኑ ቁጥሮች ድምር አማካዩ ጋር 60 ከሆነ የቀ አማውንት ስንት መሆን አለበት ማለት ነው እዚህ ጋር የምታዩት ነገ ያለው ይሆናል ማለት ነው የስድስተኛ ክፍል የማጠቃለያ ፈተናዎች በሙሉ ከዘንድ እስከ 30 ያሉት በዚህ ሁኔታ ይሆናሉ የመጨረሻው መልሱ ማ ይሆናል አይ ሆፕ የበለጠ ክሊር ይሆንላችኋል ብዬ አመሰግናለሁ